ወሳኝ ነገሮች አሉ። ዛሬም እንደተለመደው ጄኖሳይድ ዎች አስደንጋጭና አሳሳቢ ያለውን ማሳሰቢያም እንደዚሁ ሪኮሜንዴሽንስ ይዞ ወጥቷል። ዓለም አቀፉ ማህበረሰብ በኢትዮጵያ ውስጥ ጄኖሳይድ ተክዷል ነው የሚለው። የዘር ማጥፋት ወንጀል አሁንም በመፈጸም ላይ ይገኛል። በከፍተኛ ደረጃ መገለልና አንድን ህዝብ ለመግደል የሚያስችል እና የዘር ማጥፋት ለመፈጸም የሚያስችል ተቋማዊ ግንባታ ሂደት ተጠናቋል በሀገሪቱ ውስጥ ነው የሚለው። ሌቭል 3 ሌቭል 5 እና ሌቭል 10 ላይ በዚህ በግሪጎሪ ስታንተን ያስቀመጣቸው 10 የጄኖሳይድ ደረጃዎች አሉ። ከነዛ ውስጥ ኢትዮጵያ ውስጥ 3ኛው 5ኛው እና 10ኛው በአንድም በሌላ መንገድ ተተግብረዋል የሚል አስደንጋጭ ሪፖርት ይዞ ወጥቷል ዛሬ ጄኖሳይድ ዋች። እሱን እናቀርባለን። ሌላው የዚህ የግሎባል ሃንገር ሪፖርት ኢትዮጵያ ውስጥ ሚሊዮኖችን አፌክት የሚያደርግ የዚህ ዓለም አቀፉ የረሃብ ሪፖርት ውስጥ ወይንም ደግሞ የዓለም አቀፉ የግሎባል ሃንገር ሪፖርት ተብሎ የሚጠራው በኢትዮጵያ በዓለም አቀፍ ደረጃ ያሉ በተለይ ለከፍተኛ የምግብ እጥረት የተጋለጡ ዜጎችን አሃዝ የሚያሰላ ተቋም ነው። በዓለም አቀፍ ደረጃ ያለውን ሪፖርት የሚያወጣ ተቋም ነው። ይሄ ተቋም የኢትዮጵያ ዳታ ባለመካተቱ ምክንያት ኢትዮጵያ ውስጥ ላሉ ሚሊዮኖች ለመድረስ የሚያስችል ፕላን ከወዲሁ ለማድረግ አልተቻለም ነው የሚለው። የሀገሪቱ መንግስት በኢትዮጵያ ውስጥ ባለው የምግብ ዋስትና እጥረት ላይ ያለውን ዳታ ለማጋራት ፈቃደኛ ባለመሆኑ ወይንም የተዛባ ዳታ በማቅረቡ ምክንያት ኢትዮጵያ ውስጥ ለበርካታ ሚሊዮኖችን ለአደጋ ሊዳርግ የሚችል የምግብ አቅርቦት ድጋፍ ለማድረግ የሚያስችል ምንም አይነት መሰረታዊ ዳታ አለመቅረቡ እጅግ አስደንጋጭ ሲል ዘግቦታል። ዛሬ ከወጡ ነገሮች አንደኛው ይሄ ነው። ሌላው ከዚህ ከአርኤስኤፍ ጋር ተያይዞ ሁለተኛው ጀነራል መክዳቱን አረጋግጠናል። ጀነራል ካላ አብዱላይ ሸገብ እንደዚሁ መክዳቱን በነገራችን ላይ ኤቢሲ ያስቀድሙ በአርኤስኤፍ ውስጥ በርካታ ጀነራሎች ሊከዱ የሚችሉበት ሁኔታ እየመጣ እንዳለ ኖቶሊ በአርኤስኤፍ ውስጥ በአብይ አህመድ ወታደራዊ ተቋሞች ውስጥም ተመሳሳይ ነገሮች ሊከሰቱ የሚችሉበት ሁኔታ እንዳለ በቅርብ ጊዜ ያጋራናችሁ መረጃ እንደነበረ ታስታውሳላችሁ። ዛሬም እንግዲህ ሁለተኛው የአርኤስኤፍ ቁልፍ ጀነራል ለሱዳን አርሚ እጁን የሰጠ መሆኑን ወይንም ወደ ሱዳን አርሚ ከዳ መሆኑን ማረጋገጥ ችለናል። ሶማሊያ ላይ ድጋሚ የፓይሬቶች በተለይ ደግሞ የማሪታይም ትሬዱን በከፍተኛ ደረጃ በህንድ ውቅያኖስ እና በኤደን ባህረ ሰላጤ ላይ ከፍተኛ አደጋ የጋረጡ እንግዲህ የሶማሌ ፓይሬቶች እየተባሉ የሚጠሩ በዛ በኮስታል ኤሪያ በሶማሊያ ኮስታል ኤሪያ ወይንም በሶማሊያ የባህር ጠረፍ ላይ ከፍተኛ የሆነ ወንብድና የሚፈጽሙ የሶማሊያ የታጠቁ ኃይሎች ዛሬም ሁለተኛው መርከብ ማገታቸውን ተከትሎ በጣም ከፍተኛ ውጥረት ነው በዚህ ረገድም ያለው። የዩናይትድ ኪንግደም ማሪታይም ትሬድ ኦፕሬሽን የሚባል ተቋም በዛ አካባቢ ላይ ከፍተኛ የሆነ ስጋት መደቀኑንና አለርት ሌቭሉንም በከፍተኛ ደረጃ እንዳሳደገው ተመልክተናል። ሶማሊያ ውስጥም ያሉ ፖለቲካዊ ዴቨሎፕመንቶች በከፍተኛ ደረጃ እየተቀያየሩ እንዳሉ እንመለከታለን። በኢትዮጵያ ውስጥ ሁለት አስገራሚ ነገሮች አሉ። በብልጽግና በኩል ዛሬ ተሰሙ እና ብልጽግና ላይ ፓኒክ የፈጠሩ ነገሮች አሉ። በአንድ በኩል ኢትዮጵያ ውስጥ የታጠቁ ኃይሎች ፋኖን ጨምሮ የትግራይ ቲዲኤፍ እና የኦኤልኤ ተብለው የሚጠሩ የታጠቁ ኃይሎች እንዳሉ በአፋርን ጨምሮ በቤኒሻንጉል እና በሌሎችም አካባቢዎች ላይ ከፍተኛ የሆነ የትጥቅ ትግል የሚያደርጉ ኃይሎች አሉና አስደንጋጩ ነገር እንግዲህ ከብልጽግና የመረጃ ምንጮች ነው የሰማነው። ይህንን ነገር በፋኖ እና በሌሎች ኃይሎች በኩል ያለውን ሁኔታ ለማረጋገጥ ገና አልቻልንም። እውነት ለመናገር ዛሬም ለማግኘት ጥረት አድርገን ነበር፣ አመራሮችን አልተሳካልንም። በብልጽግና በኩል የተነገረው ነገር ምንድነው? እንግዲህ ሁለት ነገር ተነግሯል። አንደኛው እነዚህ ኃይሎች በትብብር ከዚህ በኋላ በተናጠል ከአገዛዙ ጋር ምንም አይነት ንግግር የሚደረግባቸው ሁኔታዎች እንዳይኖሩ የጋራ መግባባት ላይ ደርሰዋል የሚል ነው። ይሄም ከብልጽግናም አልፎ በዓለም አቀፉ ማህበረሰብ ዘንድ እየተነገረ ያለ ነገር ነው። በነገራችን ላይ በተናጠል ከዚህ በኋላ ከብልጽግና ጋር የሚነጋገር አንድም ኃይል የማይኖርበት ቢነጋገርም ከሁሉም ኃይሎች ጋር የጋራ መግባባት ላይ ካልተደረሰ በቀር በምንም አይነት መንገድ ውሳኔ የማይተላለፍበት ሁኔታ አለ። እንግዲህ ይህንን የምሰማነው ከብልጽግናና ከዲፕሎማቲክ ኮሚኒቲው ነው። ከነዚህ ከፋኖና ከሌሎች ኃይሎች ለማረጋገጥ አልቻልንም በነገራችን ላይ ይህንን ነገር። ሌላው ከፍተኛ ስጋት የተፈጠረው እንግዲህ በብልጽግና አሁንም የብልጽግና ሶርሶች ናቸው ይህንን የሚያነሱት ፓራል መንግስት ሊያቋቁሙ አቅደዋል እነዚህ ኃይሎች የሚል ከፍተኛ ስጋት በብልጽግና ዘንድ እንዳለም ማረጋገጥ ችለናል። እንዳልኩት እነዚህ መረጃዎች በብልጽግና በኩል የሚነሱ እና ብልጽግና ላይ ፓኒክ የፈጠሩ ሆነው ተመልክተናል። በተጨባጭ ግን በሌሎቹ ኃይሎች በኩል እነዚህ ነገሮች እንዴት እየታዩ ነው የሚለውን ነገር በተመለከተ የተነሱ ነገሮች የሉም። ይቅርታ። ሌላው በጣም እንግዲህ ዛሬ ስንሰማቸው ከነበሩ ነገሮች አንደኛው ትላንትናም እንዳነሳ ነው በአማራ ክልል በተለይ በከፍተኛ ደረጃ
ህዝባዊ ንቅናቄዎች እየተደረጉ ነው ያሉት። እነዚህ ህዝባዊ ንቅናቄዎችም ሌላ ስጋት ፈጥረዋል በብልጽግና በኩል። እነዚህን እናነሳለን። ሌሎች በርካታ ጉዳዮች አሉ። በተለይ ደግሞ ህብረተሰባዊ ንቅናቄው በከፍተኛ ደረጃ እየተቀጣጠለ ይመስላል። የከተማው እና በከተማ የሚኖረው ማህበረሰባችን በከፍተኛ ደረጃ ወደ ትግል እየገባ ነው ያለው። አርቲስቶች፣ ልሂቃን፣ ህዝቡ የተቃውሞ ድምጾችን ማሰማት ጀምሯል። በቀጥታ ወደ ጸረ አገዛዝ ትግል እየተሸጋገረ ያለ ይመስላል መላው የኢትዮጵያ ህዝብ። ይሄም እንግዲህ በቅርብ ጊዜ ቴዲ አፍሮ ሙዚቃን ተከትሎ በተለይ በከተማው ላይ ያለው ንቅናቄ በከፍተኛ ደረጃ እንዲቀጣጠል ያደረገው መሆኑን በትክክል መገንዘብ ይቻላል። እነሱን ወደ እናንተ ዛሬ እናደርሳለን። በጣም በርከት ያሉ ጉዳዮች ናቸው። አጠር እያደረግን ከእናንተ ጋር እስከ ፍጻሜያችን ድረስ እንቆያለን። ከዛ በፊት ግን ትላንት አንድ ድግስ ነበረ ነው መቼም ሰምታችኋል አይደለም? አማራ የሆናችሁ በተደጋጋሚ ማስታወቂያ ስንሰራም ስለነበረ ማለት ነውና እንዴት ነበር ድግሳችን፣ መርሃ ግብራችን የሚለውን ማወቅትን የምትፈልጉ ይመስለኛል። አንሙትን ልጋብዘውና ስለ መርሃ ግብሩ እነግራችኋለን። አማራው በእርግጥም ቆርጧል፣ በእርግጥም ወስኗል እንድንል ያስቻለን ብቻ ሳይሆን በቀጣይ ለሚሰሩ ስራዎች በእርግጥም አስተማማኝ መሰረት የጣልንበት ዕለት ነበር ማለት እችላለሁ። በእርግጠኝነት ከዚህ በኋላ የአማራ ተቋማት ብዙ ፈተና ይገጥማቸዋል ብዬ አላስብም። ምክንያቱም በሚገባ አዳፕት ማድረግ ችለናል ብዬ አስባለሁ። ያለፉትን 3 ዓመታት ብዙ ተጽዕኖዎች ውስጥ ያለፉ ተቋማት በመሆናቸው አሁን ላይ ተቋማቶቹ ሙሉ ለሙሉ እግር እየረገጡ ያሉ መሆኑን መረዳት ችለናል። በህዝብና በተቋማት ግንባታ ሂደት ላይ የጋራ መግባባት የተደረሰበት ይመስላል። ወደ ቀጣይ ምዕራፍ ለመሸጋገር በሚደረጉ ጥረቶች ላይ አይ ቲንክ በደንብ የጋራ አንደርስታንዲንግ መፈጠሩን በግልጽ የተመለከትንበት ነበር ትላንት ብሎ መናገር ይቻላል። አንሙትን ልጋብዘውና በኋላ የነበረውን ሁኔታ እናስነግራችኋለን። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ጤና ይስጥልን ወንድም አለም፣ እንዴት አለ? አንሙት እንኳን ደህና መጣ። እንዴት አለ? ደህና ነህ ወይ? የኢቢሲ ቤተሰቦች፣ የገጻችን ሞዴሬተሮች ሁላችሁንም በረከትንም ሁላችሁንም ሰላም ማለት ፈልጋለሁ። እንዴት ነን? ብዙ ርዕሰ ጉዳዮች እያስተዋወቅን የነበረው አይ ቲንክ የምንቀጥላቸው ጉዳዮች አሉ። ለምሳሌ አሁን የቴዲ አፍሮ ጀሩሳሌም ፖስት ላይ ቴዲ አፍሮን ኮት አድርገው ተወጥቷል። ጀሩሳሌም ፖስት በጣም በሚያስደንቅ መንገድ እሱንም እናነሳለን። አንሙት በጣም በርካታ ጉዳይ ነው ያለው ዛሬ። በርካታ አጀንዳ በነገራችን ላይ የቀነስን ነበር። በጣም በርካታ ጉዳይ ነው ያለው ሀገሪቱ ውስጥም በቀጠናው ላይም በጣም በርካታ ነገሮች አሉ። በፍጥነት የሚቀያየሩ ነገሮች ያሉ መሆኑን መገንዘብ ያስፈልጋል። አድማጭ ተመልካቾቻችን ምናልባት ወደፊት እንግዲህ ብናስበው የ10 የ15 ደቂቃ ፕሮግራሞች እየገባን በየሰዓቱ እናንተን አፕዴት ለማድረግ እንሞክራለን። ሳተላይት ላይ ስላለን በቀጥታ ኤኒታይም መግባት የምንችልበት ሁኔታ ስለተፈጠረ ከዚህ በኋላ ማለት ነው እና የአጀንዳ ክመራ እንዳይኖርብን ለማድረግ ጥረት እናደርጋለን። ግን በርከት ያሉ ጉዳዮች ናቸው። የጄኖሳይድ ሪፖርት ዛሬ ትኩረት የምንሰጠው ነው። አንሙት የዚህ ግሎባል ሃንገር ሪፖርት አንተ በጣም በትኩረት ደግሞ ስታነሳው የነበረው ጉዳይ ነው። አርኤስኤፍ ከፍተኛ ጫና ውስጥ ገብቷል። ሶማሊያ የራሷ ፖለቲካዊና የደህንነት ውጥረት ውስጥ ነው ያለችው። በተመሳሳይ በጎረቤት ሀገራትም እንደዚሁ ከፍተኛ ውጥረት ያስከተሉ ነገሮች ይሰማሉ። በቀጠናው ላይም በተለይ በዚህ በኤደን ባህረ ሰላጤ እና በህንድ ውቅያኖስ ላይም የዚህ የሶማሌ የወንብድና ቡድኖች ወይም ሶማሊ ፓይሬትስ እየተባሉ የሚጠሩት ድጋሚ ማገርሸት ከባድ ስጋት ፈጥሯል። ከዚህ ጋር ተያይዞ በኢትዮጵያ ባሉ ሀገራት ሆርሙዝ እንደተዘጋ እንግዲህ የተፈጠረው የነዳጅ ጫና አለ። አንሙት እንደምትመለከተው ሀገሪቱ ውስጥ ይሄ እንደዚህ አይነት እንቅስቃሴዎች ደግሞ እየተበራከቱ መሄድ በሀገሪቱ ውስጥ የሚፈጥረውን ተጽዕኖ መገመት ትችላለህ ብዬ አስባለሁ። ከዛ ውጪ እንግዲህ በሀገሪቱ ውስጥ ያለው ማህበራዊና ኢኮኖሚያዊ ቀውስ፣ ፖለቲካዊ ቀውስ እነዚህን ሁሉ ስትደምራቸው ምን አይነት ኢኩዌሽን ምን አይነት ውጤት እንደሚሰጡ መገመት ትችላለህ ከወዲሁ ማለት ትችላለህ። ሌላው የአርቲስቶችም ንቅናቄን በተመለከተ በርካታ ጉዳይ ነው ያለው፣ እናነሳዋለን። አንሙት ግን ከዛ በፊት ትላንት እንዴት ነበር መርሃ ግብሩ? እንዴት አገኘኸው? ለአድማጭ ተመልካቾቻችን የምትነግራቸው ነገር ካለ ብዬ ነው። መልካም እንግዲህ ትናንትና ከዚህ ቀደም ለማስተዋወቅ እንደሞከርነው በውስን ስብስብ ተመረጡ ፈቃደኛ የሆኑ ሰዎችን ያሳተፍንበት የአማራ ሳት ቴሌቪዥን የድጋፍ ማሰባሰቢያ መርሃ ግብር ነበረ። እውነት ለመናገር እኔ በጣም የተደሰትኩበት ቀን ነው። በዚህ ትግል ውስጥ እየመጣ ያለው ማቹሪቲ መብሰል፣ የተቋም አስፈላጊነት ላይ የተደረሰበት መግባባት ያንን የተገነዘብኩበት ነው በአንድ በኩል። በሌላ በኩል ስራችን እና ኤቢሲ
ምን ያህል እውቅና ምን ያህል ተጽዕኖ ምን ያክል ወዳጆች እንዳፈራ የተገነዘብኩበት ነው። በጣም ከገመትነው በላይ አቴንዳንስ ነው የነበረው። እንደው አንድ 20 ሰው 30 ሰው እናገኝ ይሆን እንል ነበር። ነገር ግን በርከት ያለ ሰው እስከ 58 ሰው የተሳተፈበት አጭር ወይም ምንድነው ጠባብ የሚባል ድጋፍ ማሰባሰቢያ ፕሮግራም ነው የነበረው። በጣም ለጋሶች በጣም ቸር የአማራ ትግል አጋሮች የአማራ ሳት አጋርነታቸውን ያረጋገጡበት መርሃ ግብር ነው የነበረው። በጣም ውጤታማ ነው የነበረው። ምናልባት ኤቢሲን ካቋቋመን በነገራችን ላይ ኤቢሲ ቴሌቪዥን 3 አመት እየሞላው ነው። በ3 አመት ውስጥ እንደዚህ ያለ ተሳትፎ እንደዚህ ያለ መተማመን እንደዚህ ያለ ድጋፍ በግል ያላስተዋልኩም። ብዙ ጊዜ የድጋፍ ጥያቄዎች የድጋፍ ሙከራዎች ለማዘጋጀት ጥረት እናደርግ ነበር እንደምታውቀው። ነገር ግን እኔ እንደ ትናንትናው ያለ በተቋም የማመን በኤቢሲ የማመን የስራችንን ውጤት የመቀበል ተሳትፎ አላየሁኝም እውነት ለመናገርና እጅግ በጣም ኮርቻለሁ። በጣም የሚያረካን የነበረው ብዙ ለጋሶችን ያስተዋልንበት ነውና እውነት ለመናገር የዚህ ተቋም ግንባታ ጉዳይ በተለይ በሚዲያ ዘርፍ ላይ ልክ መሬት ላይ ወንድሞቻችን ተቋም እንዳቆሙት በሌላው መስክ አስተማማኝ ተቋማትን የሚታመኑ ተቋማትን ሲያገኝ ወገናችን ለማገዝ አብሮ ለመቆም ያለውን ቁርጠኝነት ያስተዋልኩበት ነው። አብረን ያመሸን ለጋስነታቸውን ያሳዩ ብዙ ድጋፍ ያደረጉ ወንድም እህቶችን በሙሉ በዚህ አጋጣሚ ለማመስገን እንፈልጋለን። ስም አንጠራም። ነገር ግን በጣም እንደኮራንባቸው በዚህ አጋጣሚ ለመግለጽ ፈልጋለሁና አማራ ሳት በጣም ጠንካራ አጋሮችን ኦሬዲ ከወዲሁ እንደፈጠረ ማረጋገጥ ፈልጋለሁ። የተቋሙ ቀጣይነት የተቋሙ መስፋት በእኛ ላይ ያለው የተገነባው እምነት ከምንም በላይ ደግሞ ትልቅ አደራም የተሰጠን ነው። እንደዚህ ያለ ድጋፍ እንደዚህ ያለ ለጋስነት ዝም ብሎ የሚመጣ አይደለም። እስከዛሬ በሰራነው ብቻ ሳይሆን እስከዛሬ በሰራነው እንድንኮራ እንድንተማመን ለካ እንዲህ እንታያለን ለካ እንደዚህ እንወደዳለን ለካ እንደዚህ እንከበራለን እንድንል ብቻ ሳይሆን ከዚህ በኋላም ስራችንን የበለጠ አጠናክረን እንድንሰራ የሚያደርግ ኃላፊነት የተቀበልንበት ቀን ነውና ተመልካቾች የኛ ተከታታዮች ይገርመኛል በአንድ ወይ በሌላ መንገድ ፊታችንን የሚያነብ ተመልካች አለባበሳችንን የሚመለከት ተመልካች እስቲ ይሄንን እንደዚህ እናድርግ የሚል ሌላው ይቅርና ውሃ ጠጣችሁ አልጠጣችሁ ብሎ የሚያስብ የሚጨነቅ ተመልካች የተገነባበት ስለሆነ በሐሳባችን የሚረኩ ያንን ደግሞ የሚከታተሉ ተመልካቾችና ቤተሰቦች የገነባንበት ስለሆነ እኔ በጣም ውጤታማና የረካሁበት ምሽት ነበረ ብዬ ነው ማስበው። ሌሎች ተመልካቾች እዚህ ያሉ ተመልካቾች በተለያየ አካባቢ ያሉ ተመልካቾች ደግሞ እንደዚሁ አማራ ሳት ቴሌቪዥንን ሊያግዙ የሚችሉበት መርሃ ግብርና አማራጭ ይፋ ያደረግነው ያለነው እሱ ደግሞ ሌሎችም ያቅማቸውን የሚችሉትን ያክል ድጋፍ ያደረጉ ይሄ ተቋም ቀጣይ የሚሆንበትን አስተማማኝ የሚሆንበትን ሁኔታ ይፈጥራሉ የሚል እምነት አለኝና እሱን ለሁሉም ክፍት እናደርጋለን። የምንጠብቃቸው ሌሎች ደጋፊዎች አሉ፣ ደብዳቤ ጻፍንላቸው ማህበራት አሉ፣ ግለሰቦች አሉ። ከነሱም ተመሳሳይ ድጋፎችና ምላሾች እንጠብቃለን። በአጠቃላይ ግን በጣም ውጤታማ ምሽት ነበረ ወንድም አለ። ንሙት በጣም አመሰግናለሁ። እንግዲህ እኔ የተረዳሁት ምንድነው እንዳልከው yes ኤክስፔክቴሽናችንን 67% ቢት ማድረግ ችለናል። በቀጣይ ቀሪ ስራዎች እንዳሉ ገምታለሁ። ግን ምንድነው አጠቃላይ ትላንት የነበረውን ድጋፍ ምናምን ስመለከት የተረዳሁት የአማራን የብሔር ግንባታ ሂደት እድገት ነው ገነዘው አማራን ቤተሰብ የማድረግ ሂደት ነው ይሄ ትግል ኔሽን ነው ቢልድ እያደረግን ያለነው አንሙት ማህበረሰብን እየፈጠርን ያለነው ማህበረሰብ ፖለቲካል ማህበረሰብ ማለት ነው። አማራ ሁሌም አለ የዘውግ ማህበረሰብ ሆኖ ማለት ነው። ባህላዊ ማህበራዊ ትውፊቶቹን ይዞ ኖሯል ረጅም ዘመናት። ግን ደግሞ ፖለቲካዊ አድማስነት ያለው ፖለቲካዊ መረዳት ያለው ማህበረሰብ በአንድ ፖለቲካ ዓላማና ጥላ ጣፈንታውን ያስተሳሰረ ህዝብ አልነበረም። ተናጥላይ ፍላጎቶች ያሉት በግለሰብ ደረጃ ብቻ የሚዋተት የነበረ የጋራ ግብና የጋራ አስፓይሬሽንስ የሌሉት አይነት ማህበረሰብ ተደርጎ ለጥቃት ተጋላጭ እንዲሆን ያደርጎታል ብለን እንድናስብ የሚያደርገን በዚህ ሂደት ውስጥ አብዛኛው አማራ መገለጫው ከነበሩ ነገሮች አንደኛው አብሰንስ ኦፍ ኢንስቲትዩሽንስ ነው፣ የተቋማት አለመኖር።
ተቋማት በሌሉበት ሁኔታ ማህበረሰብን መምራትን ማስተባበርም የሚቻልበት ምንም አይነት ሁኔታ የለም። ማህበረሰብን ከጥቃትና ከሌሎች ነገሮች ቀርቶ ባህሉን እንኳን ማበልጸግ የሚችልበት ማጎልበት የሚችልበት እድል የለውም። የተበተነ ግን ደግሞ በግል ስኬታማ የሆኑ ህዝቦች ስብስብ በቁጥር ስትደምረው 60 70 80 ሚሊዮን ልትለው የምትችል ፖለቲካሊ ስታወራ ግን የረባ ነገር ማቆም ያልቻለ ማህበረሰብ ሆኖ ታገኘዋለህ። ያለፉት 3 አመታት ግን የፈጠርነው ምንድነው ነው? ባለፉት 3 አመታት እና ከዛም በፊት በነበሩ ሂደቶች ውስጥ እየገነባን የመጣ ነው ማህበረሰብ እንደሆነ በደንብ እየተገነባ የመጣ ማህበረሰብ እንደሆነ በደንብ ተገንዝበናል ማለት ነው። ናው አሁን አማራ የራሱን ተቋማት መገንባት የሚችልበት ንቃት ላይ ደርሷል ማለት ነው። እምነት ላይ ደርሷል ማለት ነው። የራሱን ልሂቃን፣ የራሱን መሪዎች፣ የራሱን ተቋማት፣ የራሱን ሊደርስ የሚፈጥር ማህበረሰብ፣ የራሱን ሀገር፣ የራሱን ተቋማት የሚገነባ በዛው ልክ የኢኮኖሚ ተቋማትን፣ የፖለቲካ ተቋማትን ራሱን በዛ ደረጃ እያዘመነ የሚሄድ ማህበረሰብ እየሆነ መጥቷል ማለት ነው። ለኔ ትላንትና የተደረገው ድጋፍ እኔና አንሙትን በግል የሚወዱ ሰዎች ያደረጉልን ድጋፍ ነው ከሚል መረዳት ይልቅ አማራውን እየፈጠርን አማራው በእርግጥም የፖለቲካ ማህበረሰብ እየሆነ ተቋማት ለመገንባት እየፈቀደ መምጣቱንና በዚህ ትግል ውስጥ ኃላፊነት እየወሰደ መምጣቱን መመልከት ነው የቻልኩት። እኔ ገንዘብ ቢኖረኝ ወደ ህዝብ አልመጣም ይሄንን ተቋም አግዙ ብዬ አይደለም። ግን ደግሞ እኛ እዚህ ተቋም ዲዛይንም የምንፈጥራቸው ተቋማትን ባህሪያቸውና ቅርሳቸው የግለሰብ ተቋማት እንዳይሆኑ እና የማህበረሰብ ፍላጎት የሚንጸባረቅባቸው አልቲሜትሊ መነሻቸው መዳረሻቸው ለህዝብ የቆሙ ተቋማት እንዲሆኑ ነው። የአማራ ፍላጎት ብቻ የሚንጸባረቅባቸው ተቋማት እንዲሆኑ ማድረግ ነው። ለዛ የተሰጠ ክሬዲት እና ተሳትፎ አድርጌ ነው የምወስደው። ሰክሰስፉሊ አማራን እያቆምን መሆኑን በትክክል እንድገነዘብ ያደርገኛል። በመሬት ላይ የምመለከተውም እሱን ነው። በማህበራትና በተቋማት ግንባታ ሂደት ውስጥ የምመለከተው እሱ ነው። በቴክኖሎጂ እና የእውቀት ተቋማት ላይ የምመለከተው እሱ ነው። ገና በጣም በርካታ ተቋማትን እናቆማለን የምንለው ለዚህ ነው። ገና 3 አመት ነው። እንደተወለደ አንድ ህፃን ልጅ ብትወስደው አንሙት የአማራን ትግል ዛሬ በ3 አመት ውስጥ በምን አይነት ደረጃ ላይ እንደሚኖር የ3 አመት ህፃን ልጅ በዛ ደረጃ ልትረዳው የምትችለው ነው። በዛ 3 አመት ሂደት ውስጥ ነው ዛሬ ላይ እዚህ ጋር መድረስ የተቻለው ብዬ ነው ማምነው ማለት ነው። የአማራ ህዝብና እኛ ተግባብተናል። በመሬት ላይ ያለው ኃይል ለምንድን ነው ተቋሙን ኢንዶርስ ያደረገው ሳተላይቱ ሲመጣ የሚለው ነገር እኛ አልጠየቅንም አይደለም። ግን ለምንድን ነው ወዲያው የደስታችን ተጋሪ ሆኑት? ተቋሙ በዚህ ትግል ሂደት ውስጥ ያለውን ሚና በሚገባ ስለሚያውቁ ነው። የአማራ ህዝብ ተቋም ሲመሰረት በተለይ በአፋብን መስራታን ተከትሎ በህዝባችን ላይ ይንጸባረቅ የነበረው ደስታ አልቲሜትሊ የምን መገለጫ ነው አንሙት የማህበረሰብ ሂደት ግንባታ ሂደቱ እየተጠናቀቀ መምጣት ማሳያ ነው ብዬ ነው የማስበው። በእርግጥም የአማራን ቢልዲንግ ብሎክስ የአማራን የማቆም ሂደቱ እየተሳካ እየመጣ እንዳለ ማሳያ ነው። በየዘርፉ ለዚህ ህዝብ መታመን ከተቻለ በየዘርፉ አማራን ለማታገልና የአማራን ተቋማት ለመገንባት ፍላጎትና መፍቀድ ካለ የአማራ ህዝብ በዛው ልክ ተባብሮ ተቋማት በመገንባት ሂደት ውስጥ ተሳትፎ ለማድረግ የፈቀደ መሆኑን ያረጋግጥንበት አቅም አያጥርህም። ህዝባችን ለመሳተፍ ለመስራት ለመተባበር ዝግጁ ነው። ዝግጁ መሆኑን ደግሞ እኛም አረጋግጠናል። የሌሎች ተቋማት ሂደት ግንባታ ላይም ማህበረሰቡ እያደረገ ያለው ተሳትፎ እጅግ የሚያስደንቅ ነው እያልኩ ያለው ታነሙት ፖለቲካውን ያሳየኛል። አጠቃላይ ፖለቲካ እድገት እና የማህበረሰብ እድገት ደረጃውንም በሚገባ እንድገነዘብ የሚያደርገኝ ነው። አልቲሜትሊ ያንን የወሰድኩት እንዳልከው በግለሰብ ደረጃ የሚያስደንቁ ጄኔሮሲቲዎችን አይተናል፣ መረዳቶችን አይተናል፣ ትጋቶችን አይተናል፣ ተስፋን አይተናል እና በእውነትም በቀጣይ እንግዲህ ይሄንን ማህበረሰብ የጋራ ቤተሰብ ያህል እንዲተሳሰር ለማድረግ የምንሰራቸው ስራዎች ተጠናክረው መቀጠል መቻል አለባቸው ብዬ ነው የማስበው። የትላንቱ ስኬት ከዛ የመጣ ነው። ለዛም የተሰጠ በእርግጥም ሪኮግኒሽን አድርጌ ወስደዋለሁ። በቀጣይም አብሮ ለመስራት ያለን ኮሚትመንት አድርጌ ወስደዋለሁ። ብዙ ነገር አብረን እንደምንሰራ እርግጠኛ የሆንኩባቸው ቀናቶች ናቸው። በጣም ደስ ብሎኛል። ልንሰራ ከተነሳን የሚያግዘን ማህበረሰብ መፍጠር ተችሏል። ከዚህ በፊት አንሙት ለምሳሌ ዛሬ 3 አመቶቹ ሂደቶች ለምን ስኬታማ አልሆኑ? ስኬታማ ያልሆኑበት ምክንያት አንደኛ እኔ አማራውን አላውቀው፣ አማራው እኔን አያውቀኝም። አንተ አማራውን አታውቀውም፣ አማራው አንተን አያውቅህም። እንዴት እንተዋወቅ? ተቋም የለን። በምን እንተዋወቅ? በሽማግሌ እንተዋወቅም። ኦኬ ሰርተን መስራታችንን አረጋግጠን
በዚህ ማህበረሰብ ውስጥ ያለንን ተሳትፎ ደግመን ደጋግመን ማረጋገጥ ስንችል ለህዝብ መታመን ስንችል ህዝብ በትልቁ እንደሚሸልም ህዝብ በትልቁ እንደሚያከብር ማሳያም ጭምር ስለሚሆን ማለት ነው። አስቀድመን ከዚህ በፊት አግዙን ስንልባቸው የነበሩ ሂደቶች አንድ ማህበረሰብ በርግጥም አማራው ነው ከኢሞሽን ይልቅ በተጨባጭ ሰርተ ክሬዲብል የሆነ ነገር እንድታሳየው የሚፈልግ ማህበረሰብ መሆኑን በዛም ላይ እምነት የሚያሳድር መሆኑን እና ደግሞ የምትገነባቸው ተቋማት አላማና ግባቸውንም በዛው ልክ መረዳት የቻለ ማህበረሰብ እየፈጠርክ በሄድክ ቁጥር አይ ቲንክ ድጋፎችን ማምጣት ቀላል እየሆነ እንዳለ ትመለከታለህ ማለት ነው። ትላንትና በጣም በርካታ ሰዎችን ስንመለከት ነበር። አንሙት ኖት ኦንሊ በዚህ ተቋም ግንባታ ሂደት ውስጥ አይደለም ሀገርን መልሶ በመገንባት ሂደት ውስጥ ከፍተኛ አስተዋጽኦና አበርክቶ ሊያደርጉ የሚችሉ በእውቀታቸው አንቱ የተባሉ የትልልቅ ዓለም አቀፍ ተቋማት መሪዎችንም ጭምር የምታገኝበት ነው። እውነት ለመናገር ይሄ ማህበረሰብ በጣም በርካታ ልሂቃን ያሉት ማህበረሰብ ነው። የአማራ ህዝብ ልሂቃኖቹን ማሰባሰብ ከቻለ ጉልበትና አቅሙን ማስተባበር ከቻለ ምንም ነገር ማድረግ የሚችልበት አቅም ያለው ማህበረሰብ መሆኑን ማወቅ መቻል አለበት። እኛ ስለፈቀድን ብቻ ነው የምንጠቃው ነው። እኔ ኢትዮጵያ ውስጥ ሁልጊዜ የምምለው የአማራ ህዝብ መገደል ትልቁ ምክንያት አማራው ለመቆም ስላልፈቀደ ራሱን ለመከላከል ስላልፈቀደ ብቻ ነው። ተቋማትን ለመገንባት ስላልፈቀደ ነው። ከእንደዚህ አይነት ሂዩሚሌሽን ለመውጣት ስላልፈቀደ ነው። ይበቃል ስላላለ ነው። ይበቃል ካለ የትኛውንም የታሪክ ኢቨንት መቀየር የሚችል አቅም ያለው ማህበረሰብ ነው የሚለውን ነገር መገንዘብ የሚቻል ይመስለኛልና በቀጣይ በጣም በርካታ ስራዎችን ይሄ እንደ መነሻ ፕሮጀክቶቻችን እንወሰዳቸው። አንሙትም ብለው አጠቃላይ አማራን ትግል እንደ ፕሮጀክት 4 ነው ብለው ነው አይደል? አጠቃላይ ሁሉም የአማራ ፕሮጀክት የአማራ ትግል ግብ በሁሉም ዘርፍ እንዲሳካ ያላሰለሰ ጥረትና ትብብር በዚህ ደረጃ መረዳዳትና አብሮ መቆምን ይጠይቃል የሚለው ነገር አስፈላጊ ነው። ተቋማት ከነሱ የሚጠበቀው ትራንስፓረንሲ እና አካውንታቢሊቲ ነው። ለህዝብ መታመን፣ ለዓላማ መታመን፣ ለህዝብ መታመንና ለህዝባችን የትግል እሴቶች በዛ ልክ መትጋትና መቆም ከተቻለ አይ ቲንክ የምንፈልገውን ነገር እንድናሳካ እድል ይፈጥራል የሚለውን ላንሳብዬ ነው። በድጋሚ ሁላችሁንም ላደረጋችሁ ተሳትፎና ትብብር ከልብ ነው ማመሰግነው። ሳይገባችሁ፣ ሳይሳካላችሁ፣ ሳይመቻችሁ ወይንም ስላልሞላላችሁ የቀራችሁ ሁሉ እናከብራችኋለን፣ እንወዳችኋለን። ሲሳካላችሁ ምንም ነገር እንደምታደርጉ ወይንም ደግሞ በሌላ መንገድ እያደረጋችሁ እንዳላችሁ ስለምንገነዘብ በገባችሁ ልክ በአማራ ትግል ውስጥ የምታደርጉትን አስተዋጽኦ ሁሉ በከፍተኛ አድናቆትና አክብሮት የምንመለከተው መሆኑን በዚህ አጋጣሚ ላንሳ በማለት ነው የዛሬውን ፕሮግራም የምንጀምረው። አንሙት በድጋሚ እንግዲህ አንተም ለጥረትህ ዶክተር አብርሃም አጠቃላይ ኤቢሲ ቲም ኤቢሲ ፋሚሊ እንግዲህ ለድካማችሁና ልፋታችሁ አይ ቲንክ ህዝብም ዋስትና የሰጠ ይመስለኛል፣ እውቅና የሰጠ ይመስለኛል። እንግዲህ ወደፊት በርካታ ስራዎችን በድጋሚ እንድንሰራ ትልቅ እንግዲህ ስንቅ የሆነ ነው ለማለት ነው። ወደ ሌላ ጉዳዮቻችን እንለፍ። አንሙት ሁለት ነገሮች ላይ አስተያየት በተሰጠኝ ደስ ይለኛል። ብልጽግና ሁለት ነገር እያነሳ ነው ያለው። አንተ መረጃ ይኑርህ አላውቅም። አሁን ማምሻውን የደረሱኝ መረጃዎች ናቸው። በአንድ በኩል በኢትዮጵያ ውስጥ የሚንቀሳቀሱ የታጠቁ ኃይሎች በተናጠል ከብልጽግና ጋር በምንም አይነት መንገድ የሚደረግ ንግግር ከዚህ በኋላ የለም የሚል የጋራ መግባባት ላይ ደርሷል የሚል ይሄም ታተር እንዲያደርግ አድርጎታል። ብልጽግና ብቻ ሳይሆን በብልጽግና ዙሪያ የሚያዣብብ ሌላም ፍላጎት ያለው አካልም ጭምር በዛው ልክ ከፍተኛ ስጋት ውስጥ የገባበት ሁኔታ እንዳለ ነው እየሰማን ያለ ነው። የኃይሎች ትብብር እየመጣ ነው። ትብብር ብቻ ሳይሆን ኢቨን ፖለቲካዊ አቋሞች እየተወሰዱ ነው የሚል ነገር ነው እየሰማን ያለ ነው። ሌላው በብልጽግና በኩል እንደው ዝም ብሎ ያለው መደናበር አለ። ሌላ ፓራል መንግስትም ሊመሰረት ይችላል የሚል ስጋትም እንዳለ ነው የሰማነው። እነዚህን አስተያየቶች ሰምታቸው ከሆነ ሐሳብ ስጥባቸው፣ ካልሆነ ግን አጠቃላይ ከፋኖ ጋር እና ከህዝባዊ ንቅናቄው ጋር በተያያዘ ትላንት ሐሳብ ስላላጋራ እሱ ላይ ሐሳብ ትሰጥበታለህ። እርግጥ ነው አንተ የደረሱ እነዚህ ሁለቱ ምልከታዎች የተለየ መረጃ ባላገኝም፣ ነገር ግን ኢትዮጵያ ውስጥ አገዛዝ ትግል እያደረጉ ያሉ በተለይ ደግሞ የትጥቅ ትግል እያደረጉ ያሉ ኃይሎች ከዚህ አገዛዝ ጋር የመነጋገር የመደራደር ሁኔታ ምን ይመስላል፣ አይደራደሩም፣ ይሄንን አያደርጉም የሚል እምነት ዛሬ ከሆነ እየያዘ ያለው በጣም ዘግይቷል ባይኔ። በጣም ብዙ ሙከራ ሲያደርግን የነበረው ሙከራው ከመደራደር እና ከመተማመን ችግርን ከመፍታት ጥያቄን ከመፍታት ይልቅ ማደናገር፣ ማደናበር፣ ማምታታት ላይ ትኩረት አድርጎ ከዛ አልፎ ተርፎ ማስከዳትን መሰረት አድርጎ
ደላሎች የባለሀብት ደላሎች የፖለቲካ ደላሎች እየተሰማሩ የታጠቁ ኃይሎች ጸረ አገዛዝ ትግል የሚያደርጉ ኃይሎች እንዲፈርሱ ለማድረግ ጥረት ሲደረግ እንደነበር የምናውቀው ነው። ከዚህ አገዛዝ ጋር መደራደር መነጋገር ምን ማለት ነው የሚለው ከሞላ ጎደል ሁሉም አካላት የሚያውቁት ነው። በቂ ተሞክሮ ያለፉት 8 ዓመታት በቂ ተሞክሮ ያለ በመሆኑ ምን ሲደረግ በምን አግባብ ድርድር ሊያደርጉ ይችላሉ? አንዳንድ በደላሎች በምኖች የተታለሉ ግለሰቦችን ምኖችን አፍሪካ ህብረትንም ኢጋድንም እየጠሩ ድርድር እንደተደረገ አስመስሎ ማውራት ይቻላል፣ ድራማ መስራት ይቻላል። ነገር ግን መሰረታዊ ጥያቄ ህዝብ የተቀበለውን ጥያቄ ሊፈታ የሚችል የሰላም መንገድ በመነጋገር ሊመጣ እንደማይችል ከፕሪቶሪያ እስከ ናይሮቢ ከዳሬ ሰላም እስከ መቀሌ በተለያየ አጋጣሚ የኢትዮጵያ የትግል ኃይሎች ብሔራዊ ኃይሎች በሙሉ የተገነዘቡት በመሆኑ አዲስ ነገር ይመጣል ብዬ አልጠብቅም። አስመራ ላይ በብዙ መንገድ ግን እንዲህ አይነት አቋም በድርጅቶቹ መካከል ከዚህ አገዛዝ ጋር ተናጥላዊ ንግግር በምንም መንገድ ማድረግ አዋጭ አይደለም የሚል አቋም ሊወሰድ ይችላል ብለህ ታስባለህ? አንደኛ ተናጥላዊ አቋምም ሊወስዱ ተናጥላዊ የሆነ የድርድር አቋምም ሊወስዱ አይችሉም። ያንን ለማድረግ የሞከሩም አልተሳካላቸውም። አስመራ ላይ ያንን ለማድረግ ሞክረው በቃ አዲስ ምዕራፍ ተከፈተ ኢትዮጵያ ውስጥ ብለው የመጡ ኃይሎች እኮ ተመልሰው ጫካ ገብተዋል። ኦነግ ምስክር ነው፣ ኦብነግ ምስክር ነው። ተመልሰው ጫካ ገብተዋል። እንዳውም አዳዲስ የትጥቅ ትግል ኃይሎች ኢትዮጵያ ውስጥ እየፈሉ ነው ያሉት። ስለዚህ ተናጥላዊም ቡድናዊም የሆነ ድርድር ንግግር ከዚህ አገዛዝ ጋር እንዴት እንደማይሰራ እንዴት ውጤታማ እንደማይሆን በተግባር የታየ በጣም በሰላማዊ ትግል ይምሉ የነበሩ በምርጫ ፖለቲካ ይምሉ የነበሩ አካላት በሙሉ እኮ እንዴት እንደማይሰራ ማረጋገጫ እያቀረቡ ውድቅ እያደረጉት ያሉበት ሁኔታ አለና በተናጥልም ሆነ በቡድን ይሄን ሊያደርግ የሚችል ኃይል አሁን የለም ነው አንደኛው ነገር። ሁለተኛው ያነሳው እነዚህ ኃይሎች ወደ ትብብር መተው የፓራላል መንግስት ሊያቋቁሙ ይችላሉ፣ ትይዩ መንግስት ሊያቋቁሙ ይችላሉ የሚለው ብልጽግና ስጋት ነው። ከነዚህ ኃይሎች የመጣ አይደለም፣ ከብልጽግና ውስጥ ከሚወራ መረጃ የመጣ ነው። ጥሩ ነው እንግዲህ እየገመገመ ነው ማለት ነው። ለመገምገም ያው ኦፍ ኮርስ ሰርቫይቫል ላይ ያለ አገዛዝ እንደመሆኑ ሁኔታዎች ወዴት ሊሄዳሉ ውስጣዊ ሁኔታዎች ውጫዊ ሁኔታዎችን ለማየት ሙከራ ያደርግ ይሆናል። ያው በአብዛኛው በኢጎ የታጠረ ለራስ ካለ የተሳሳተ ግምት የሚነሳ ግምገማ ቢሆንም እንደዚህ እየገመገመ እንደዚህ እየሰጋ ከሆነ ጥሩ ስጋት ነው፣ ተገቢ ስጋት ነው። ከአንዳንዴ ከፖለቲካ የሚሆንበትን እድል አንተ ሲናሪዮውን አስበው ታውቃለህ? ግን እንዴት አስበው ማለቴ ነው። ምንም ጥያቄ የለውም። ምክንያቱም ቀጥሎ የሚመጣው ነገር በኢትዮጵያ ሁኔታ ውስጥ አሁን እኮ ሁሉም ጸረ አገዛዝ ትግል እያደረጉ ያሉ ብሔራዊ ድርጅቶች ብሔራዊ ትግሎች በሙሉ የህልውና አደጋ እንዳለባቸው በግልጽ አስቀምጠዋል። ይሄ አገዛዝ እኮ መቼም ቢሆን አብረው አይሰለፉም። አንዳንዶቹን ደም አቃብቻቸዋለሁ፣ አንዳንዶቹ አይዲዮሎጂካሊ ሂስቶሪካሊ አብረው ሊቆሙ አይችሉም፣ ሊነጋገሩ አይችሉም፣ ሊተባበሩ አይችሉም የሚላቸው አካላት ሊተባበሩብኝ ነው ብሎ እኮ ስጋቱን በአንድ ወይ በሌላ መንገድ ደጋግሞ ሲናገር ነበር። እንዴት የአባገዳ ልጆች ከአቢሲኒያውያን ጋር ከሚኒሊካውያን ጋር ይተባበራሉ? እንዴት ደም አቃብቼ ያቆራረጥኳቸው ወያኔዎች ከአማራ ኃይል ጋር ሊተባበሩ ይዘጋጃሉ? እንዴት የውጭ አካላት ከሀገር ውስጥ አካላት ጋር ሊተባበሩ ይችላሉ? ይሄ እኮ ምናምን ነው እየተባለ ብዙ ተብሏል። ነገር ግን ኢትዮጵያውያን ዋንኛውን ጠላታቸውን የሀገር ህልውና የሀገራዊ ህልውናው ብቻ ሳይሆን ብሔራዊ ህልውናቸው ነው የእያንዳንዳቸውን ተናጠላዊ ህልውናን በምን ያህል ደረጃ አደጋ ውስጥ እንደከተተ ስለተገነዘቡ መተባበር አስፈላጊ መሆኑን ያውቁታል። ለምን? የጋራ ሀገር ስለሚያስፈልጋቸው። መተባበር ከድል ማድረግ አለማድረግ ጋር ብቻ አይደለም። የጋራ ጥያቄን፣ የጋራ ሀገርን፣ የጋራ ፍላጎትን በጋራ መድረክ የመፍታት ጉዳይም ስለሆነ የጋራ ሀገርን የማስቀጠል የጋራ ሀገር መንግስትን የማስቀጠል ጉዳይ ከምንም ነገር በላይ ከግል ከተናጠላዊ ፍላጎት በላይ አስፈላጊ ስለሆነ ምክንያቱም በፈረሰ ሀገር ውስጥ የግል ወይም የአንድ ቡድን ወይም የአንድ ብሔራዊ ድርጅት ጥቅሞች ዳር እስከ ዳር ተመልሰው ያበቃሉ ብሎ መረዳት አይቻልም። ያኛው ሂደት የባሰ ሌላ አደጋ ሊፈጥር እንደሚችል ይታወቃልና መተባበር ቢያንስ በመለስተኛ ጉዳዮች ላይ አብሮ ለመስራት እንደሚያስችል ስለሚታወቅ በዛ ላይ አብሮ የመስራታቸው ጉዳይ የሚያጠራጥር አይደለም። አንድ አብሮ የመስራት ጉዳይ ከመጣ መሰረታዊ የሆኑ የሀገር ቀጣይነት፣ የሀገር መንግስት ቀጣይነት፣ የሀገር አንድነት፣ የኢትዮጵያ ግዛታዊ አንድነት፣ የኢትዮጵያ የሽግግር ስርዓትና ዲሞክራሲያዊ ሂደቶች ውስጥ መግባት የሚሉ ጉዳዮች
እንዳንድ የሚያግባቡ የጋራ አጀንዳዎች ከተመረጡ በእነዚህ ጉዳዮች ላይ ተመስርቶ ለመስራት በእነዚህ ጉዳዮች ላይ የሚሰራ የጋራ መንግስትን ከወዲሁ አስተዋውቆ መሄድ የምጠብቀው ነው። እኔ መጀመሪያ አሁን የምንጠብቀው የመጀመሪያ ምዕራፍ የጋራ ጸረ አገዛዝ ትግል ስርዓትን የማስወገድ ትብብር የመጀመሪያ የምጠብቀው ምዕራፍ ነው። ቀጥሎ ግን ያ ምዕራፍ ያ የጋራ ትብብር ምዕራፍ የሽግግር ስርዓቱ ምን ሊመስል ይችላል ከሚለው ሮድማፕ በተጨማሪ ትይዩ መንግስት ማቋቋምን ዲማንድ ሊያደርግ ይችላል። ሱዳን እኮ የታሲስ እኮ ጥሩ ምሳሌ አይደለም ግን ይሁን አውቃለሁ። ጥሩ ምሳሌ ነው ለማለት ሳይሆን በተለያየ ፕሮክሲ ውስጥ የሚማስኑ ቡድኖች ቢሆኑ የካርቱምን መንግስት ይተካልናል ያሉትን የትይዩ መንግስት እኮ ናይሮቢ ላይ መስርተው ያ ትይዩ መንግስት ታሲስ የሚባል ትይዩ መንግስት እኮ ዛሬ መቸለታኮ ጀርመን ውስጥ በሱዳን ጉዳይ ላይ የሚመክር ትይዩ መድረክ አዘጋጅቶ ነበር የጀርመን መንግስት ካዘጋጀው በተጨማሪ። ስለዚህ ይሄ ነገር የሚጠበቅ ነው። እንዲህ ያለ ስጋት ብልጽግና ውስጥ መፈጠሩ ተገቢ ነው። ዛሬ የቆሰለ ህዝብ ያለቀሰ ያለ ህዝብ የታፈነ ህዝብ ባለበት ሁኔታ ይሄንን አይነት አማራጭ ሁሉም በተስፋ የሚጠብቀው መሆኑ ምንም የሚያጠራጥር አይደለም ለማለት ነው። ምናልባት ከሰዓታችን አቋያ ሐሳቦች ላይ አንሙት ትንሽ ሐሳብ አሁን ወደ ህዝባዊ ውይይቱ ልትገባ ስለሆነ ብዬ ነው። ወደዛ ሳትገባ ፊት እነዚህ ሐሳቦች ላይ ትንሽ ነገር ልጨምር ብዬ ነው። 4 ኪሎ is just አሁን ብዙ ጊዜ 4 ኪሎ ይባላልና 4 ኪሎ is a trick አይደለም። ፓወርን የሚያቅሰው እና የሚረዳ ሰው እና ፓወር እንዴት ነው የሚሰራው፣ ስልጣን እንዴት ነው የሚሰራው፣ ሞኖፖሊ ኦፍ ቫዮለንስ ምን ማለት ነው፣ 4 ኪሎ ራሱ ምን ማለት ነው የሚለውን ነገር የሚያቅሰው እንደዚህ ፓኒክ ቢያደርግ አይገርመኝም። የብልጽግና ስጋት ከዛ የመጣ ይመስለኛል። 4 ኪሎ በሰዎች አእምሮ ውስጥ ያለ ነገር ነው። ገቨርነንስ ስትራክቸሩ ነው ሪሊ ማተር የሚያደርገው። ይህ አገዛዝ በሀገሪቱ ውስጥ ባሉ አካባቢዎች ላይ ከአዲስ አበባ ውጪ በሌሎች አካባቢዎች ላይ ፍጹም ቁጥጥር የለውም። ፍጹም ቁጥጥር በሌለህ ቦታ ላይ ደግሞ መንግስት ሆነ 4 ኪሎ ላይ ልትቀመጥ አትችልም። 4 ኪሎ አንተ እዛው 4 ኪሎ ቁጭ ብለህ 4 ኪሎ ግን ሊወሰድ ይችላል ማለት ነው። ይሄ ስጋት ከዛ የመነጨ ይመስለኛል። ኮንትሮል እያጣ በሄደ ቁጥር አንሙት ቁጥጥሩ እየላላ በሄደ ቁጥር ሀገሪቱ ላይ ያለው ተጽዕኖ ቁጥጥር እየላላ ምርጫ ማስፈጸም አማራ ክልል ላይ ካልቻልክ ኦሮሚያ ውስጥ ምርጫ ማስፈጸም ማትችል ከሆነ አዲስ አበባ ላይ የነቴዲ አፍሮን ስቱዲዮ እምትዘርፍ ከሆነ obviously people will demand for an alternative government obviously አይደለም። necessarily security apparatus ያለ የጸጥታ መዋቅር ሙሉ ለሙሉ ዲስማንትል ይደረጋል ማለት አይደለም። ወታደርህን ይዘህ እየዘፈንክ ልትቀጥል ትችላለህ፣ ግን ሀገር መንግስት ልታቋቁም ትችላለሽ ማለት ነው። በምርጫ ሌጂቲመሲንና ቁብልነቴን ዘርፌ ከህዝብ ላይ የኢትዮጵያ ህዝብ ባይመርጥም እኔ ተመርጫለሁ በየቀጥላለሁ ብትል በጣም በርካታ አማራጮች አሉ። አንተ ያስከውን ኮሮጆ ይዘህ እንድትቀር ማድረጊያ ማለት ነው። ያ ስጋት የፈጠረ ይመስለኛል እና ከዛ የመነጨ ስጋት የወለደው ንግግር እንደሆነ ነው የተረዳሁት አንደኛ። በሌላ በኩል ይሄ በተለይ ደግሞ ተናጥላይ ቅድም አንሙት ስታነሳ የነበረው በጣም ቆንጆ ነገር ምንድነው ከዚህ አገዛዝ ጋር ለመነጋገር ጥረት ያደረጉ ኃይሎች ሁሉ መጨረሻቸው ምንድነው የሆነው የሚለውን ማስላት ተገቢ ነው። በእርግጥ ይሄ አገዛዝ ምንድነው የሚያደርገው? ኮኦፕት ነው የሚያደርገው ወይስ በእርግጥም ፖለቲካዊ ድርድር ያደርጋል የሚለውን ነገር በተጨባጭ ያለፉት 8 ዓመታት ኖት ኦንሊ ከኢትዮጵያ ጋር ብቻ አንሙት ዛሬ ከሶማሌላንድ ጋር የተደረገው MOU የት ደረሰ? ዩኒላተራል ነው ሲበት ነው። የሶማሌላንድ መንግስት በዛ ላይ ምንም ማለት አልቻለም። ከየትኛውም ጋር የሚፈረሙ ስምምነቶች ከህወሓት ጋር የተፈረመው ስምምነት ዩኒላተራሊ ነው ሪቮክ ያደረገው። የተፈራረምኩት ከዚህ ጋር አይደለም ከተፈራረምኩት ከዚህ ጋር ነው እያለ ምን በሁሉም ነገር ኤርትራ ላይ ለምሳሌ ራያድ ላይ የተፈራረመው ስምምነት ብትወስድ፣ አንካራ ጋር ከሶማሊያ ጋር የተደረገው ስምምነት ብትወስድ፣ ከጅቡቲ ጋር በርካታ ስምምነቶች ከሌሎችም ሀገራት ጋር የሚደረጉ ስምምነቶችን ምንን አይነት አገዛዝ እንደሆነ በግልጽ የተገነዘቡ ይመስለኛል። እነዚህ ኃይሎች በትጥቅ ትግል እየታገሉ ያሉ ኃይሎች ተናጥላይ ምንም አይነት ተናጥላይ እንቅስቃሴ ከዚህ አገዛዝ ጋር አይደረግም። ቢደረግም እያንዳንዱ ኃይል የሚያቀውን ሁኔታ ተገንዝቦ የጋራ ውሳኔ ሊሰጥ ይችላል የሚል አቋም ይዘዋል የሚለውም ስጋት በብልጽግና ደረጃ መምጣቱ የሚገርም አይደለም። ሲያደርግ ከነበራቸው ነገሮች አንፃር
እንደዚህ አይነት ነገር እንደዚህ አይነት ፓኒክ ቢፈጠርበት የሚገርም አይደለም የሚለው ላንሳ ብዬ ነው። አንሞት ቀጥታ ወደ ከሰዓት አንፃር እንዳልከው ወደ ህዝባዊ ንቅናቄ መድረኮቹ እንሂድና አላማቸውን ትላንት ለማንሳት ነው ሞክሬያለሁ። እንደው አንተ ተጨማሪ መረጃዎች ካሉ ምን ይመስላል? የህዝቡ ምላሽ ምን ይመስላል? አርሶ አደሩ ምን እያለ ነው? ህዝቡ ምን እያለ ነው የሚለውን ነገር አንሳለን። እንግዲህ በተከታታይ እንዘግበዋለን። በተለይ ደግሞ ውይይቶቹን በሳተላይት ላይ ለማስተላለፍ ጥረት እናደርጋለን። ቪዲዮዎች ምኖች እንዲላኩልን ጥያቄ እያቀረብን ነው። እኔ በጣም በነገር ላይ በጣም ምረካበት ስራ ይሄ ነው። በተደጋጋሚ ስናነሳ የነበረው ፋኖ እጁ ላይ የገባውን በፈጠራቸው ነፃ ቀጠናዎች እጁ ላይ የገባውን ህዝብ የፖለቲካ ትምህርት የጋራ ውይይት ማድረግ መመካከር እዚህ ፖለቲሳይዜሽን ስራ የምንለውን ጉዳይ ማከናወን ምን ያህል ጠቃሚ እንደሆነ ስናነሳ ነበር። ይሄ ትግልና የዚህ ትግል ዓላማዎች ወደ ህዝብ ሲሰርጹ ህዝብ ሲሸከማቸው መሬት ላይ ሲረግጡ በፋኖ እጅ የሚቀሩ አይደሉም። በሆነ ሚዲያ ፕራክቲሽነርስ እጅ የሚቀርቡ አጀንዳዎችና ዓላማዎች አይሆኑም። ህዝባዊ መሰረት ኖሯቸው እንደሚቀጥሉ በተለይ ደግሞ በጥልቀት ህዝባዊ መሰረት የለውም ማለት አይደለም። ህዝብ ለምን እየታገለ እንደሆነ ይገነዘባል። በፈተና ውስጥ ለምን እየጸና እንደሆነ እናውቃለን። ያገዛዝ በጉልበት በኃይል አንበረክከዋለሁ ከመሳሪያ ከታጠቀው የፋኖ ኃይል ነጥለዋለሁ ብሎ ላለፉት 3 ዓመታት ያላደረገው ነገር የለም። በጽናት ቀጥሏል። አጋርነቱን አረጋግጧል። ነፃ ቀጠናዎች ተፈጥረዋል። በዚህ ላይ ነው እንግዲህ ባለፈውም ስናነሳ እንደነበረው እነዚያ ሁሌ የምንላቸው የአማራ ምርጥ ልጆች የአማራ ምርጥ ጭንቅላቶች ወይም ቀደም በሲል ስናነሳቸው የነበረው ቆንጆዎቹ ዛሬ በየአርሶ አደሩ ደጅ በየአርሶ አደሩ ቀይ እየሄዱ ህብረተሰባችንን የአማራውን ህዝብ በማንነቱ በትግሉ ዓላማዎች በስርዓቱ በአጠቃላይ ቀጠናዊ አገራዊ ሁለንተናዊ ነገሮች ላይ ለመምከር ለመመካከር ለመነጋገር የሚችሉበት ሁኔታን የተፈጠረው። እኔ የባለፈውን ሰላማዊ ሰልፍ የተቃውሞ ሰልፍ ስትመለከት ዛሬ በመላው አማራ እየተደረገ ያለውን የህዝባዊ ንቅናቄ ውይይት ስትመለከት አማራ ክልልን ማን ነው እያስተዳደረው ያለው ማን ነው እየመራ ያለው ለሚለው ጥያቄ በቂ ምላሽ እየሰጠ ይመስለኛል። እኔ ይሄንን የዲያስፖራ ተቋማት የአማራ ተቋማት በሙሉ በደንብ ፕሮሞት ልናደርገው ልናሳየው ይገባል። ሰው ከማን ጋር ነው እየመከረ ያለው? ሰው ምን እያለ ነው ያለው? ምንድነው የሚነግረን? ከእያንዳንዱ ህዝባዊ መድረክ እንዳው ሌላውን ይዘቱን ትተኸው ያን የሚያክል ህዝብ ተሰብስቦ ከልጆቹ ጋር የሚመክርበት ሐሳብ የሚያነሳበት በተለይ ደግሞ በነፃ ቀጠናዎች በተፈጠሩ የአስተዳደር መዋቅሮች ሁኔታ ውስጥ የፍትህና የአስተዳደር ጉዳዮችን አብሮ እየፈታ አብሮ እየመከረ ያለበት ሁኔታ ስትመለከት ምን ማለት ነው የሚለው ነገር በጣም ትልቅ ትርጉም ያለው ነው። ስለዚህ እንደው ከዚህ ጋር አያይዘ እንደውም በታነሳው ከይቅርታ ጋር ላለፉት 30 ዓመታት አማራው አስበውና ወደ ኋላ ሄደ ሪትሮስፔክት ማለት ነው በመድረኮች ላይ ምን ሲያወራ የከረመ ይመስላል? past 30 years 30+ years ስለራሱ ጉዳይ በሀገር ውስጥ ስላለው ጣፈንታ አውርቶ የሚያውቅ ይመስላል የአማራ አርሶ አደር? እንደው አሁንስ ምን ያወራል? ያኔስ ምን ነበር የሚያወራው? ወይ ደግሞ በመድረኮች ላይ ምን ነበር የሚነገረው? እስኪ ሁለቱን ዘመን እያነሳን እናውራ ብዬ። መልካም ጥሩ መልከታ ነው። እንግዲህ በጣም የአርሶ አደሩ ወገን ነኝ ነው የሚለው ኢህአዴግ። የአርሶ አደሩ ወገን ነኝ፣ ማህበራዊ መሰረቴ ፖለቲካዊ ማህበራዊ መሰረቴ አርሶ አደሩ ነው የሚል ነው። ከዛ የተነሳ ከአርሶ አደሩ ጋር መምከሩን የገጠር ትግል እንዳደረገ ድርጅት ከአርሶ አደሩ ጋር ብዙ የኖረ እንደመሆኑ መጠን ከአርሶ አደሩ ጋር ውይይት አላደረገም ማለት አይደለም። ውይይቶች አድርጓል። ሰፋፊ መድረኮች በተለያየ ጊዜ በስፋት ማድረጉን ምን ክደው አይደለም። ነገር ግን ይዘቱ ምንድነው የነበረው? አሁን ይዘትና ቅርጽ ነው የምናነሳው። እኔ በይዘት ደረጃ ከተመለከተ ምናልባት ያን ጊዜ ስለ ኢህአዴግ ፖሊሲ ነው የሚወራለት። ያን ጊዜ ምናልባት ስለ አርሶ አደሩ ጥቅምና ተጠቃሚነት ነው የሚነሳለት። ያን ጊዜ ኢትዮጵያ ስላለችበት ሁኔታ ነው ሊነሳለት የሚችለው። ያን ጊዜ ምናልባት በገጠሩ አርሶ አደርና በመንግስት መዋቅር መካከል ስላለው ግንኙነትና የፍትህ አስተዳደር ጉዳዮች ነው ሊነሳለት የሚችለው። ከዛ አልፎ ተርፎ የአርሶ አደሩን የግል ጥያቄዎች የተመለከቱ ጉዳዮች ሊነሱለት ይችላሉ። ይሄ ይደረግ እንደነበረ እኔ ምስክር ሆኜ መረዳት እችላለሁ። የልማት ጥያቄዎች፣ የመንገድ ጥያቄ፣ ጤና ተቋም ጥያቄ፣ እነዚህን የመሰሉ ጉዳዮች የምክክር መድረክ
እንደነበሩ የሚካድ አይደለም። መሪዎችም ገጠር ሲሄዱ ከአርሶ አደር ጋር ሲሰበሰቡ ይደረግ የነበረው ይሄ ነው። የዛሬው የሚለየው በምንድን ነው? የዛሬው የሚለየው የአርሶ አደሩ መደባዊ ጥያቄዎች፣ የአርሶ አደሩ መደባዊ ፍላጎቶች እንደ አርሶ አደር የሚፈልጋቸው ከግብርና ስራ፣ ከልማት፣ ከኑሮ ለውጥ ጋር የተያዙ ጥያቄዎቹ ብቻ አይደሉም። የፍትህ አስተዳደር ጥያቄዎች ብቻ አይደሉም። በመሰረታዊነት ከማንነቱ ጋር የተያዙ ጉዳዮች ናቸው ዛሬ እየተመከሩ ያሉት ከልጆቹ ጋር። አማራነት ምንድነው? የአማራ ህዝብ ትግል ምንድነው? የአማራ ህዝብ ትግል ዓላማና መዳረሻ ምንድነው? ይሄ አገዛዝ የአማራ ህዝብና የስልጣን ላይ ያለው አገዛዝ ግንኙነት ቀራኔዎች ምንድናቸው የሚሉ ጉዳዮች ፖለቲሳይዜሽን ነው ያልኩትኝ። ይኸውልህ ከቀደመው ጊዜ በተለየ ምናልባት በቀደመው ጊዜ ትምክተኝነትና ነፍጠኝነት የአማራ ህዝብ ምናምን እንዴት የሥርዓት አደጋ እንደሆኑ ይሰበክ ይሆናል። ዛሬ የአማራ ህዝብ ፍላጎት አማራነት ምንድነው? የአማራ ህዝብ ፍላጎት ምንድነው? የአማራ ህዝብና የዚህ አገዛዝ የአማራ ህዝብና ስርዓቱ ኢትዮጵያና የአማራ ህዝብ ግንኙነት ይሄንን የመሰሉ ጉዳዮች ፖለቲካ የሚወራባቸው መድረኮች ናቸው እየተዘጋጁ ያሉ። ስለዚህ በመሰረታዊነት በይዘታቸው ይለያሉ። በውይይት ይዘታቸው የተለዩ ናቸው። ለምሳሌ መሪ ቃሉን ተመልከተው። ፖለቲካዊ መር የሆነ የትጥቅ ትግላችን ህዝባዊ መሰረቱን እያጸና ይሄዳል ነው የሚለው። ይሄ እኮ ዝም ብሎ መፈክር አይደለም። ፖለቲካዊ መር የሆነው ትግላችን ረጅም ጊዜ ነው እናንተ አውርተንበታል። የአማራ ህዝብ ትግል ፖለቲካ መር ነው ወይስ ወታደራዊ መር ነው? ፖለቲካል ሌድ የሚባል ነው ወይስ ሚሊታሪ ሌድ የሚባል ነው? አይኸው አቅጣጫውን በግልጽ የሚጠቁም ነው። ፖለቲካ መር የትጥቅ ትግል ነው። ፖለቲካ መር ማለት ምን ማለት ነው? ትጥቁን የሚያዘው ፖለቲካው ነው። ጠበንጃውን የሚያዘው የፖለቲካ ዓላማ ነው። ጠበንጃው የሚታዘዘው ለፖለቲካዊ ግቦችና ዓላማዎች ነው። ስለዚህ ይሄ ትግል ፖለቲካ መር ነው። ደጋግመን ያን ጊዜ እናነሳ ነበር። ሚሊታሪ ሌድ የሆኑ ወታደራዊ መር የሆኑ የትጥቅ ትግሎች መጨረሻቸው ምን ሆነ ስንል ወታደራዊ መንግስታትን አቋቁመዋል። አብዛኛው ወታደራዊ መር የሆኑ የትጥቅ ትግሎች ወታደራዊ መንግስትን የመሰረቱት፣ ፖለቲካዊ መር የሆኑ የትጥቅ ትግሎች በአብዛኛው የሲቪል አስተዳደር መንግስትና ያቋቋሙት የመሰረቱት። ስለዚህ ገና ከመፈክሩ ፖለቲካው ምን እንደሆነ ትግሉ ምን እንደሆነ ይነግርሃል። ፖለቲካ ነው። ፖለቲካው መፍትሄ ስላጣ የፖለቲካ መድረኮች ሰላማዊ የድርድር whatever መንገዶች ስለተዘጉ የትጥቅ ትግልን ወይም ፖለቲካ በሌላ መንገድ እንዲተገበር ያስገደደ ስለሆነ የትጥቅ ትግል የተጀመረበት ነው። ዋናው ጉዳይ ግን ጠበንጃ የሚያስነሳ ጉዳይ ግን ያደራጀህም ጉዳይ ግን ፖለቲካ ስለሆነ ትግሉ የሚመራው ጠበንጃው የሚመራው ፖለቲካ መሆኑን የሚጠቁም ነው። ከውይይቶቹ መካከል እንግዲህ በመላው አማራ ነው እየተካሄደ የሚገኘው። ሸዋ ጠቅላይ ግዛት አሳምነው እዝ በነፃ በወጡ ቀጠናዎች የተደረገ የህዝብ መድረክ ላይ የተነሱ አጀንዳዎችን እንመልከት። ይዘት ስላነሳህልኝ ማለት አንደኛው ይዘቱ ላይ ለምሳሌ የተነሳው ኦኬ ገበሬዎች አሉ፣ የአካባቢ ነዋሪ ገበሬዎች፣ ነጋዴዎች፣ አገር ሽማግሌዎች እነዚህ ሁሉ የሚሳተፉበት መድረክ ነው ውይይቶቹ ላይ እየተደረገ ያለው። ይሄ ኦል ኦቨር አማራ ነው እየተደረገ ያለው። ኦኬ አንደኛው ይዘት ምንድነው? የህልውና ትግሉና ሂደቱ የአማራ ህዝብ የአማራዊ ህልውና የአማራነት ህልውና የአማራ ህዝብ ጣፈንታ በአገሩ በማንነቱ በመናምኑ ምን ይመስላል የሚል ውይይት ከአርሶ አደር ከአገር ሽማግሌ ከአካባቢ ነዋሪ ጋር ይህንን የመሰለ ጉዳይ ኢህአዴግ እኮ ድህነት ዋናው ጠላታችን ነው የህልውና አደጋን ያለብን እያለ እንደ ሀገር ድህነትን የህልውና አደጋ አድርጎ ይሰብክ ነበር። ከዛ በመለስ እንደ ህዝብ የህልውና አደጋ ምን ነበር ተብሎ የአማራ ህዝብ አውርቶ ያውቅም። በማንነቱ ጉዳይ ላይ እኔ አማራ ነኝ እንደ አማራ ህልውና ምን ይመስላል ይዞታዬ ምን ይመስላል የሚል ፖለቲካዊ ውይይት እና ምክክር የማድረግ እድል ለረጅም ዘመናት አልነበሩትም። ዛሬ የተከፈተው ትልቅ ምዕራፍ ይሄ ነው። በዚህ ምዕራፍ ላይ የህልውና ትግሉና ሂደቱ ምንድነው ሲባል የአማራን ህዝብ ደህንነት ለማስከበር ፋኖ እያደረገ ስላለው ተጋድሎ የውይይቱ አጀንዳ ነበረ። ህዝቡ አገዛዙን እስካሁንም በተለያዩ አካባቢዎች አገዛዙን በተመለከተ በተለያዩ አካባቢዎች አጥፍቶናል፣ አፈናቅሎናል፣ ዘርፎናል፣ አዋርዶናል፣ በነጻነት በአገራችን እንዳንንቀሳቀስ አድርጎናል የሚል ስርዓታዊ ግምገማ እንዲያደርግ ያስቻለ መድረክ ነው። ይሄ ለምሳሌ
ይሄ እየተደረገ ነው ያለው። ሁለተኛ ቀኑ ነው ዛሬ። አንድ ማህበረሰብ ከአገዛዙ ጋር ያለውን ኢንተራክሽን መስተጋብር በተመለከተ ይሄ አገዛዝ ለአማራ ህዝብ ምን ማለት ነው ሲባል አጥፍቶናል፣ በተለያዩ አካባቢዎች አፈናቅሎናል፣ ዘርፎናል፣ አዋርዶናል፣ በነጻነት በሀገራችን እንዳንንቀሳቀስ አድርጎናል የሚል ማህበረሰባዊ ግምገማ የሚካሄድባቸው መድረኮች ሆነው የተገኙት። አሁን ደግሞ በቀያችን ነው የሚለው በድሮንና ከባድ መሳሪያ ጨፍጭፎናል። ከቀያችንን በማፈናቀል እያፈናቀለን ስላለ ልጆቻችን ቀድማችሁ ገብቷችሁ ትግሉን ወልዳችሁ እዚህ ስላደረሳችሁ እናመሰግናለን የሚል ማህበረሰባዊ ይሁንታ አየህ፣ ፈተና ያልበገረው የጸና ህዝብ ከ3 ዓመት በኋላ የዚህ አገዛዝ የካውንተር ኢንሰርጀንሲ ኦቶሪታሪያን አፕሮች የጸረ ሽምቅ አምባገነናዊ አቀራረብ ጭፍጨፋና የጅምላ ዱላ የጅምላ ምት ያልበገረው ህዝብ መሆኑን ያረጋገጠበት ቀድማችሁ ገብቷችሁ ትግሉን ወልዳችሁ እዚህ ስላደረሳችሁ እናመሰግናለን የሚል ስለሆነም ትግሉን የመሸከም ትግሉን የመቀበል ኦውን የማድረግ ስነልቦናና ስሜት መፈጠሩን የምትመለከትባቸው መድረኮች ናቸው። ፎቶግራፎች በረከት ቢያሳየን ደስ ይለኝ ነበር። ደርሳችሁልናል ነው ያለው። አንተ ከዚህ በኋላ ለትግሉ የሚገባውን ድጋፍ ሁሉ አጠናክረን እንቀጥላለን ማለታቸውን ነው ያገኘነው መረጃ የሚያሳየው። ይሄ ከይዘት አኳያ ስለ ህልውና ትግሉ ስለ አማራ ትግልና ሂደት ከማህበረሰቡ ጋር እየተደረገ ባለው ውይይት የተያዘውን ግንዛቤ መግባባት የሚጠቁም ነው። ልክ ባለፈው ሳምንት ያ ሁሉ መጠነ ሰፊ ሰላማዊ ሰልፍ እንደተደረገው ምርጫውን በተመለከተም የውይይቱ አካል ነው። ወቅታዊውን ሀገራዊ የማጭበርበር ምርጫ ሂደት መድረክ መሪ አመራሮች ማብራሪያ ሰጥተውበታል። የውይይት መሪ አመራሮች ህዝቡ ይህ ምርጫ ዳግም 5 ዓመት የአማራን ህዝብ ለመጨፍጨፍ የተጠራ የሞት ድግስ በመሆኑ እንዲሁም የአማራ ህዝብ በሰማይ ድሮን በመሬት መድፍና የማጭበርበሪያ ምርጫ ካርድ አብረው አይሄዱም። በመሬት መድፍና ታንክ በሰማይ ድሮንና ሚግ ወዲህ ደግሞ ምርጫ እነዚህ አብረው አይሄዱም። እኛ አርሰን ነግደን መብላት ከተከለከልን ያለው አርሶ አደሩ ህብረተሰቡ አርሰን ነግደን መብላት ከተከለከልን ልጆቻችን ከክልሉ ውጭ ካልተማሩና ካልነገዱ በሰላም አዲስ አበባን ጨምሮ ወደ ከተሞቻችን መንቀሳቀስ ካልቻለን የአማራን ህዝብ መጨፍጨፍ መቆም ካልቻለ ምርጫችን እንደ ህዝብ ይህንን አገዛዝ መታገል እንጂ ብልጽግናን ማስቀጠል አይደለም የሚል ጥቅል ሐሳብ የጋራ አቋም በየመድረኮቹ መነሳቱን መረዳት ይችላል። ስለዚህ በየአካባቢው ከታጋይ ልጆቹ ጋር አብሮ ለመሰለፍ ህብረተሰቡ ያለውን አጋርነት ያረጋገጠበት ነው ለማለት ነው። ወንድም አለም አንሙት ከዚህ በፊት ብአዴን እንግዲህ አማራውን ሲያወያይ መድረኩ በርቀት መለከት ነበር በአማራ ቴሌቪዥን እና ከአይነ ምድር የጸዳ ወረዳ እያለ የአማራን አርሶ አደር ሰብስቦ በዛ ላይ ያወያያል። አልፎ አልፎ በግብርና ስራዎች ላይ ውሃ ማቆር፣ የተፈጥሮ የአካባቢ ስነ ምህዳርን የመጠበቅ የጋራ ዘመቻዎች የሚያደርግባቸውን መድረኮች ይፈጥራል። ከዛ ውጪ በተለያየ ጊዜ ሀገራዊ አጀንዳዎችን ወደ ታች ማውረድ ሲፈለግ እነዛን እንዲያወርድ ለማድረግ ጥረት ይደረጋል። አጀንዳዎቹም በአንድም በሌላ መንገድ ራሱንም ጭምር ማህበረሰቡን የማውገዝ ለምሳሌ ቅድም ስትል እንደነበረው አሃዳይነትን ነፍጠኝነትን ያመጡ ይሰብኩለታል። በዛው እሴቱን ባህሉን ያጠለሹለታል። እዛው መድረክ ላይ በትናንት ማንነቱ በትላንት ባህሉ እሴቱ ሀገርን በመገንባት ሂደት ውስጥ የነበረው ሚና እንዲኮስስ በዛ ውስጥም የጋራ መግባባት ላይ እንዲደርስ እየሰደቡ ማህበረሰቡን የሚያወያዩ በርካታ የብአዴን አመራሮች ቀደምት አመራሮች አማራውን እያዋረዱ መድረክ ሲመሩ የምታስታውሱት ነው ብዬ አስባለሁ። ባለፉት 3 ዓመታት ለብልጽግና ሰልፍ 8 ዓመታትም ለብልጽግና ሰልፍ እንዲወጣ ለብልጽግና እንዲዋጋ ለብልጽግና እና ለዚህ አገዛዝ በተለያየ መንገድ በአንድም በሌላ መንገድ እንዲገብር ከማድረግ የተለየ አማራ አጀንዳ ላይ አማራ ህዝብ በራሱ አጀንዳዎች ላይ የሚመክርበት ሁኔታ
ያልተፈጠረለት መሆኑ ላለፉት 30 40 ከዛም በላይ ዓመታት የአማራውን ፖለቲካዊ ጣፈንታ በኢትዮጵያ ውስጥ አሁን ያለበት ደረጃ ላይ እንዲደርስ ያደረገው መሆኑን በደንብ መገንዘብ ያስፈልጋል። ሶ ዋት ኢዝ ኒው አሁን ቀደም አንሙት ስትል እንደነበረው እኔ እነዚህ መድረኮች በአንድ በኩል የአማራውን ያለፈባቸውን ሂደቶች የሚገመግምበት መድረክ ነው። ሁለተኛ አሁን የገጠሙትን ፈተናዎች ለምሳሌ ጦርነቱ ብቻ ሳይሆን በጦርነት ሂደት ውስጥም የሚደረጉ ፖለቲካዊ ሁኔታዎችን ለምሳሌ ምርጫ፣ ብሔራዊ ምክክር እያለ አገዛዙ የሚያደርጋቸው ሂደቶች ሁሉ አማራውን በምን ያህል መንገድ ተጋላጭ እያደረጉት እንዳሉ የጋራ መግባባት ላይ መድረሻ ነው። ሶ አሁን ያጋጠሙ ፈተናዎችን እንግዲህ ትላንት ላይ የጋራ መግባባትን መያዝ ነው። አሁን ላይ ያጋጠሙ ያሉ ፈተናዎችን እንዴት መቋቋምና በጋራ እነዚህን ፈተናዎች ተሻግረን ደግሞ በሀገሪቱ ውስጥ በሚመጣው አዲስ ስርዓት ውስጥ የሚኖረንን ሚና ምንድነው በሚለው ላይ በታጋዩ ድርጅትና በህዝብ መካከል የጋራ መግባባት ላይ መድረስ የሚቻልበት ሁኔታ so it's just historically ታሪካዊ ነው አንሙት ይሄ መድረክ አማራ በጣፈንታው ጉዳይ የሚመክርበት ሂደት አልነበረም። እንዳልኩ አካባቢው ላይ ስለተሰራለት አስታውሳለሁ በጣም humiliating የሆኑ መድረኮች ይዘጋጁ ነበር። አእምሮ የሚጎዱ አርሶ አደሩ የጋራ መጸዳጃ ቤቶች ተገነቡለት ብሎ ባዴን እየወጣ እንዲዘፍን ህዝቡ በዛ ደረጃ አማራን ህዝብ ላይ ያዋረድ ይሞክር የነበረ አሰበስብ ነው በነገራችን ላይ ሶ እጣፈንታውን በሀገሪቱ ውስጥ ስላለው ሚና ስላጋጠመው ፈተና ለምን ጦርነት እንደታወጀበት ለምን አካባቢው እንደደህየ ለምን እንደተጎሳቆለ አርሶ አደራችን እንዲገነዘብ ማድረግ ነው። ትናንት ያጋጠመው ፈተና ዛሬ ጦርነትና ለዚህ ደረጃ ተጋላጭነት vulnerable የሆነበትን ምክንያቶችም ጭምር አይደለም በሚገባ ተንትኑ በቀጣይ ደግሞ አሁንም በትግል ሂደት ውስጥ የሚያጋጥሙ ፈተናዎች ላይ የጋራ መግባባት ለምሳሌ ሪሶርስ ድዊንድል ያደርጋል አሳው እና ባህሩ መነጣጠል የለበትም አይደለም አንሙት ባህሩ መድረቅ የለበትም አሳው እንዲኖር ስለዚህ በዚህ ጦርነት አካባቢውን በማጎሳቆል ምርታማነቱን በመቀነስ ማዳበሪያ እንዳያገኝ በማድረግ ምርቱን በጦር መሳሪያና በከባድ መሳሪያ በማድቀቅ የአካባቢውን ተፈጥሮ በማዛባትም ጭምር ፋይናንስ በማጋና የፋይናንስ አገልግሎት አቅርቦት እንዳይኖር በማድረግ በድህነት በበሽታ በረሃብ ህዝቡ እንዲያልቅና እንዲረግፍ የሚደረግበትን የሌላ የጦርነት ዳይሜንሽኖችንም እንዲያውቅ ያማራ አርሶ አደር በደንብ በማስገንዘብ ራሱን ከዚህ ዘርፈ ብዙ በሀገረ መንግስት የታወጀበትን ጥቃት እንዲከላከል የሚያስችል ስነልቦናዊ እና አእምሮአዊ ዝግጅት ግንዛቤ እንዲፈጠር የሚያደርጉ መድረኮች ናቸው እነዚህ መድረኮች ሶ ያጋጠሙ ፈተናዎችን እንዴት እንሻገራለን በዛ ላይ ምን ይዘው በጋራ መግባባት አይደለም በቀጣይ በኢትዮጵያ ውስጥ በሚኖረው ለውጥ ውስጥ አማራው ስለሚኖረው ሚናም ጭምር እጣፈንታው ላይ እንዲመክር ማድረግ ተቻለ ይሄ እኮ አንሙት የዛሬ 5-10 ዓመት እኮ አይታሰብም የአማራ ጥያቄ በኢትዮጵያ እንትን ነው የሚፈታው ይላል ባዴን አልነበረም አማራ ስለራሱ ጣፈንታ የሚመክርበት ሁኔታ አልነበረም ስለ ሀገሩ ጉዳይ የሚመክርበት እድል አልነበረም የራሱን ጣፈንታ ራሱን የማስቀጠል ጉዳይ በሌሎች ፍቃድ የሚፈቀድለት ጉዳይ ሳይሆን ራሱ ታግሎ ያረጋግጠው የሚገባ መሆኑን በሚገባ እንዲገነዘብ ያደረጉ ያሉ መድረኮች ናቸው ሶ አንሙት ነው ከፖለቲሳይዜሽኑ ባሻገር ደግሞ በተለይ ደግሞ በግብርናው ህይወቱን ደግሞ አፌክት በሚያደርጉ ጉዳዮች እነሱ ሰከንደሪ አይደሉም ባይዘው በጣም ተመሳሳይ ሚዛን ላይ የምታስቀምጣቸው ናቸው ከፖለቲሳይዜሽኑ ጋር አብሮ ምንድነው ነው የምለው ብዙ ጊዜ አማራን መቀየር ከፈለግን ዛሬ ነው የምንቀይረው ዩክሬናውያን አንድ ሞቶ አላቸው በነገራችን ላይ አንሙት ዩክሬናውያን በጦርነቱ ማግስት የወደመባቸውን ሁሉ ይጠግናሉ ትምህርት ቤት ማታ ከፈረሰ ጧት ላይ ትምህርት ቤቱን ለማቅናት ጥረት ያደርጋሉ ብዙ ሪሶርስ እንደሚጠይቅ አውቃለሁ በእኛ ኮንቴክስት ዩክሬን መንግስት ነች አምራች ነች በርካታ ሀገራት ድጋፍ ይሰጧታል የአማራ ህዝብ በራሱ የክልል መንግስትም ጭምር የሚወጋ ህዝብ ነው ኖት ኦንሊ ፌደራል መንግስት ነኝ የሚለው ስቴቱን ካፕቸር ያደረገው ስብስብ ብቻ ሳይሆን
የክልሉ መንግስት ጭምር ለዚህ ጥፋት ዓላማ የተሰማራ አገዛዝ መሆኑን ከግንዛቤ ውስጥ አስገባና ማለት ነው። በዚህ ሂደት ውስጥ ይሄንን ህብረተሰብ በተለይ ደግሞ ህይወቱን አፌክት በሚያደርጉ በዚህ ትግል ውስጥም መሰረታዊ የሆነ አቅም ሊፈጥሩ የሚችሉ ለትግሉ አቅም ሊፈጥሩ የሚችሉ ጉዳዮች ላይም የጋራ መግባባት በግብርናው ዘርፍ ለምሳሌ የሚማረክ ወታደር ጉልበት አለው፣ አርሶ አደሩን ማገዝ ይኖርበታል፣ ሌሎች ነገሮችም ሊኖሩ ይችላሉ ማለት ነው። እንደው ዝም ብዬ አጋጣሚ ላንሳቸው ብዬ እንጂ የፖሊሲ ጉዳዮችና የፖሊሲ አቅጣጫዎችም መቀመር ያለባቸው ነገ ላይ ሳይሆን ዛሬ በምንኖርባቸው ትግል በሚደረግባቸው እያንዳንዱ የአርሶ አደር ቀይ ላይ ነው ዛሬ ለውጦች ዲሞንስትሬት መደረግ ያለባቸው። የተሻለ አስተዳደር እንደሚመጣ ነገ አይደለም አማራው የሚመለከተው፣ የተሻለ አስተዳደር ዛሬ ተፈጥሮለት ነው ማየት ያለበት የሚለውን በዚህ አጋጣሚ ላንሳ ብዬ ነው። ወደ ቀጣይ ጉዳዮቻችን ብናልፍ ጥሩ ነው የሚሆነው። አንሙት የዚህ የ2026 ግሎባል ሪፖርት ኦን ፉድ ክራይሲስ ወጥቷል። በጣም በሚያስደንቅ ሁኔታ 2024 ላይ አንሙት ኢትዮጵያ በዓለም 27 ሚሊዮን በላይ አኪዩት ፉድ ኢንሴኪዩሪቲ ወይንም ደግሞ ከፍተኛ የምግብ ዋስትና ደህንነት አደጋ ያለባት ሀገር በመባል እስከ 27 ሚሊዮን ህዝብ ተጋላጭ የሆነበት ሁኔታ እንዳለ ይሄው ግሎባል ሃንገር ሪፖርት ይዞት ወጥቶ ነበር 2024 ላይ። ዛሬ ግሎባል ሃንገር ሪፖርት ኢትዮጵያን በተመለከተ ሪፖርት ማጋራት አልቻለም። ምንም አይነት ቤንችማርክ የለም ለሁማኒቴሪያን ኢንተርቬንሽን ምክንያት ያለውንም ይዞ ወጥቷል። የኢትዮጵያ መንግስት የሚሊዮኖችን ህይወት አፌክት በሚያደርግ የምግብ ድጋፍ ዋስትና ማረጋገጥ በሚቻልባቸው ፕላኖች ላይና ፕሮግራሞች ላይ የሚደረግ ተሳትፎን በጣም በከፍተኛ ደረጃ የሚያስተጓጉል ሁኔታ እንዲፈጠር አድርጓል ነው እያለ ያለው። በዚህም ኢትዮጵያ በአጠቃላይ የግሎባል ሪፖርት ኦን ፉድ ክራይሲስ ላይ የ2026 ላይ እንዳትካተት ተደርጓል። ምክንያቱም ዳታ የለም፣ የዳታ ሃንገር ገጥሞናል ነው ያሉት። ምንም አይነት አገዛዙ ኢትዮጵያ ውስጥ ስላለው ሁኔታ በተለይ ደግሞ የምግብ ድጋፍ የሚፈልጉ ዜጎችን ቁጥር በተመለከተ ምንም ነገር ባለማጋራት በሀገሪቱ ላይ ከፍተኛ አደጋ ደቅኗል የሚል ነገር ተነስቷል። እንደው በዚህ ላይ ሐሳብ ብታጋራና አንሞት። መልካም እንዳልከው እንግዲህ የዘንድሮ ዓለም አቀፍ የረሃብ ሪፖርት መረጃ ለወትሮው በጣም ተጋነነ ቁጥር ይዘው ከሚወጡ ሀገራት መካከል የሆነችው ኢትዮጵያን የተመለከተ የ2025ን ሁኔታ የተመለከተ መረጃ ማግኘት ባለመቻሉ የሪፖርቱ አካል አልሆነችም ነው። የሪፖርቱ አካል ያልሆነችው ደግሞ በመሰረታዊነት በአጠቃላይ እንግዲህ ስለ ምግብ ዋስትና ጉዳይ፣ ስለ ተረጂዎች ጉዳይ፣ ኢትዮጵያ ውስጥ ስላለው የሁማኒቴሪያን በተለይ ከምግብና ምግብ ነክ ከሆኑ ጉዳዮች ጋር በተያያዘ የሚደረጉ የገንዘብ ድጋፎችና መሰል ጉዳዮች መረጃ ስለተገኘ ስለጠፋ መረጃ ስለሌለ የሪፖርቱ አካል አልሆነችም ነው የሚለው። በአጠቃላይ ይሄ ሪፖርት ዘገባ እንደሚለው የ2025 የሪፖርቱን ቴክኒካል መስፈርቶች የሚያሟላ መረጃ ማቅረብ ማግኘት ያልተቻለባቸው 18 ሀገራት መኖራቸውን ይጠቅሳል። በአፍሪካ ኢትዮጵያና ቡርኪና ፋሶ ነው የሚጠቅሰው። የሚለውም የመረጃ ድርቅ ወይም የዳታ ድራውት የተገኘባቸው ወይም በዚህ ምክንያት ይዞታቸውና ሁኔታቸው ሊገለጽ ያልቻለ ነው የሚለው። እንግዲህ ከአንድ ዓመት በፊት 27 ሚሊዮን ህዝቧ እጅግ አስቸኳይ የሚባል አኪዩት ነው የሚለው ሃይ ሌቭልስ ኦፍ አኪዩት ፉድ ኢንሴኩሪቲ የምግብ ዋስትና መረጋገጥ ያልተቻለባት አገር ተብላ 27 ሚሊዮን ህዝብ እንዳለባት የተገለጸች ሀገር በቀጣዩ ዓመት ይሄ ዳታ በዚህ ረገድ ያለ ዳታ መቅረብ በማይቻልበት ደረጃ ላይ ተገኝታለች ነው። ለዚህ ሁለት ሰበቦችን ያስቀምጣል። አንደኛው አገሪቱ ውስጥ 2025 ጨምሮ ለኢትዮጵያ ከምግብና ምግብ ነክ ጋር በተያያዘ የተደረጉ ሰባዊ የገንዘብ ድጋፎች መረጃ የለም። በአንድ በኩል የለም፣ በሌላ በኩል በከፍተኛ ደረጃ ቀንሷል ነው። ከምግብና ምግብ ነክ ከምግብ ዋስትና ጋር በተያያዘ ለኢትዮጵያ የተደረገ ድጋፍ በከፍተኛ ደረጃ ቀንሷል። በ10 ዓመታት ውስጥ ታይቶ የማይታወቅ ነው የሚለው
ለምሳሌ በ2025 ከምግብ ጋር ተያያዥነት ያላቸው ፕሮግራሞች የሰብአዊ ድጋፍ የገንዘብ ድጋፎች ሰብአዊ ገንዘብ ድጋፎች 59 በመቶ ቀንሰዋል ነው የሚለው 59 በመቶ ቀንሰዋል። ይፋዊ የሆኑ ኦፊሻል የሆኑ የልማት ድጋፎች በከፍተኛ ደረጃ ቀንሰዋል። ይሄ ነው በ10 ዓመት ውስጥ ታይቶ የማይታወቅ ከፍተኛ ቅናሽ በሚል የተገለጸው። ስለዚህ ለኢትዮጵያ ከምግብና ምግብ ነክ ጉዳዮች ጋር በተያያዘ የተደረጉ የገንዘብ ድጋፎች የገንዘብ ሰብአዊ ድጋፎች መረጃ ማስረጃ የለም፣ ዳታ የለም። የሚደረገው ድጋፍም 59 በመቶ ቀንሷል። ኢንፋክት የኢትዮጵያ አጠቃላይ ሁኔታ ካለው የሀገር ውስጥ ጦርነቶች ብዛት አኳያ በከፍተኛ ደረጃ እንዲጨምር የሚያስገድዱ ነበሩ። እየተባባሰ ካለው ድህነት ጋር በተያያዘ የምግብ ዋስትና መቀነስ ጋር በተያያዘ በከፍተኛ ደረጃ ድጋፍና እርዳታ የሰብአዊ የምግብ ነክ ጉዳዮች ድጋፍና እርዳታ እንዲጨምር የሚያስገድድ ቢሆንም በኢትዮጵያ ግን 59 በመቶ ቀንሷል። ይፋዊ የልማት ድጋፎች በተመሳሳይ ቀንሰዋል። ይሄ ደግሞ በ10 ዓመት ውስጥ ከፍተኛ ቅናሽ ነው የሚለው ሪፖርት። ከዚሁ ጋር በተያያዘ በተለይ ኤጀንሲዎች ከዚህ ከምግብ ነክ የሰብአዊ ድጋፍ ጋር በተያያዘ ገንዘብ ድጋፍ ጋር በተያያዘ የምግብ አቅርቦት ጋር በተያያዘ እንግዲህ ፕሮግራሞች ታውቃቸዋል። የሴፍትኔት ፕሮግራም አለ፣ የምግብ ዋስትና የሚባል የፉድ ሴኩሪቲ ፕሮግራሞች አሉ። የሴፍትኔት ፕሮግራም በገጠርና በከተማ የምታውቀው ነው። እነዚህን የመሰሉና እንደገና ቀጥተኛ የተፈናቃይ የድርቅ የመሳሰሉ ድጋፍ ፈላጊ ማህበረሰብ ቁጥር በከፍተኛ ደረጃ ያደገ ቢሆንም ኢትዮጵያ ውስጥ ግን ድጋፎቹ በከፍተኛ ሁኔታ ቀንሰዋል። ይሄ ማለት ባለማቅረቡ ማለት ነው። አንሞት በመከልከሉ ይኸውልህ ኤጀንሲዎች ለምንድን ነው ይሄንን ዳታ ማቅረብ ያልቻሉት? ኤጀንሲዎች ይሄንን ድጋፍ ማድረግ ያልቻሉት ምንድነው? ለምሳሌ ከግጭት ጋር በተያያዘ የእርዳታ ተደራሽነት፣ የእርዳታ ድርጅቶች ነፃ ዝውውር፣ ድጋፍ የሚያደርጉ ተቋማት በኢትዮጵያ ተዘዋውሮ የመስራት ተዘዋውሮ ድጋፍ የማድረግ መረጃ የማግኘት ጥበቃና ከለላ የማግኘት መብቶች በሙሉ ታግደዋል። ከዚህ የተነሳ የሚገኙ ከባይላተራልና መልቲላተራል የሁለትዮሽና የባለ ብዙ ድርሻ አካላት የሚሰበሰቡ ድጋፎችን ምግብ ነክ የሆኑ ድጋፎችን አስፈላጊ በሆኑ አካባቢዎች ላይ ለማድረስ አልቻሉም። የእንቅስቃሴ ገደብ አለ፣ የጸጥታና የደህንነት ችግር አለ፣ የወይዘር ችግር አለ፣ ገደቦች አሉ። ድጋፍን በቀጥታ ማድረስ አትችሉም የሚል ያገዛዙ ቁጥጥርና መሰናከል አለ። ስለዚህ ምክንያቱ ምንድነው መረጃ ያልተገኘበት የሚለው ሁለተኛው ዋናው ጉዳይ ኦፕሬሽናል ባሪየርስ ነው የሚላቸው ተዘዋውሮ ስራን ለመስራት አለመቻል። በዚህ የተነሳ በእነዚህ ኦፕሬሽናል ባሪየርስ የተነሳ የትኛውም የሰብአዊ ድጋፍ አቅራቢ ድርጅት ዳታዎችን ኮሌክት ለማድረግ አልቻለም፣ ድጋፎችን አሰባስቦ ማቅረብ አልቻለም። ወይራስ ኢትዮጵያውያን በከፍተኛ ደረጃ ችግር ውስጥ ናቸው ያሉት። ስለዚህ የመከታተል ምላሽ የመስጠት አቅማቸው የሰብአዊ መብት ድርጅቶች የሰብአዊ ጥበቃ በተለይ ደግሞ ምግብ ነክ የሰብአዊ ድጋፍ ተቋማት ክትትል የማድረግ ምላሽ የመስጠት አቅማቸው ገደብ ተጥሎበታል። ኦፕሬሽናል ባሪየር ገደብ ተጥሎበታል። በዚህ የተነሳ ኢትዮጵያ ውስጥ ለረሃብ የተጋለጡ ለምግብ እጥረት የተጋለጡ ከፍተኛ የሆነ የፉድ ኢንሴኩሪቲ ውስጥ ያሉ ማህበረሰቦችን የተመለከተ መረጃ ማግኘት አልተቻለም። በተለይ በዚህ ኦፕሬሽናል ባሪየር ውስጥ ግጭትና ጦርነት አንደኛው ነው። ግጭትና ጦርነት ሲባል በተለይ ከምግብ ዋስትና ጋር የተያዘ የግሎባል ሃንገር ሪፖርት ስለሆነ ረሃብን እንደ ጦር መሳሪያ እንደ ጦርነት መሳሪያ የመጠቀሙ ሂደት በከፍተኛ ደረጃ እያደገ መጥቷል። ረሃብን እንደ ጦር መሳሪያ የመጠቀሙ ሂደት እያደገ በመምጣቱ ከረሃብ ጋር በተያያዘ ያሉትን መረጃዎች እነዚህ የሰብአዊ ድጋፍ ተቋማት ዳታ ለማግኘት አልቻሉም። ግጭትና ጦርነቱ የነሱን እንቅስቃሴ መገደብ ብቻ አይደለም፣ ግጭትና ጦርነቱ ረሃብንም እንደ ጦር መሳሪያ የሚጠቀም በመሆኑ ይደበቃል። ለምን? የጦርነት መሳሪያ ነው፣ ወር ኢንስትሩመንት ነው። በግጭቱና በዚህ ምክንያት የንግድ መስመሮች ተዘግተዋል። የሸቀጦች አቅርቦት
የምግብ ነክና መሰል የአልሚ ምግቦች የሌሎች የህፃናት የአዋቂዎች የምግብ አቅርቦት በከፍተኛ ደረጃ ተስተጓጉሏል። ነፃ የሸቀጦች ዝውውር የለም። የሸቀጦች የምርቶች የምግብ ነክ ሸቀጦች በሙሉ የዋጋ ንረት ተከስቷል። የማዳበሪያ ዋጋ ኑሯል፣ የነዳጅ ዋጋ ኑሯል፣ የምግብ ነክ አይተሞች ዋጋ በከፍተኛ ደረጃ ጨምሯል። በዚህ የተነሳ ይሄንን መቋቋም ያልቻሉ ቤተሰቦች ዳታ በቀላሉ ማግኘት አልተቻለም። ለነዚህ ከምግብ ጋር በተያያዘ የሰብአዊ ድጋፍ ለሚያደርጉ ተቋማት ማለት ነው። እዚህ ላይ የአየር ንብረትና የአየር ጸባይ ለውጥ ይጨመርበታል። ምን ተጽዕኖ ያመጣ ነው? በጦርነት ቀጠና ላይ ሄደ ዳታ መሰብሰብ አትችልም። የቤት እንስሳት አለቁ፣ ሰው የሚበላው አጣ ይባላል። ሄደ ዳታ ለመሰብሰብ አገሪቱ የፉድ ሴኩሪቲ ዳታዋ ቁመናዋ ይህንን ይመስላል ብሎ ሪፖርት ለማድረግ የማይችሉበት ሁኔታ ተፈጥሯል። ስለዚህ ምን ያህል የቁም እንስሳት አለቁ፣ ምን አይነት የምግብ ዋስትና ሁኔታ ነው ያለው በእያንዳንዱ ቤተሰብ የሚል ጉዳይ ዳታን ማግኘት አልተቻለም ነው። ከምንም በላይ አጠቃላዩ የማክሮ ኢኮኖሚ መዋዠቅ ቀደም ካልኩ ከዋጋ ንረቱ ጋር ተያይዞ ከምርት መቀነስ ጋር ተያይዞ ይሄ በራሱ ግሎባል ሰፕላይ ቼኑንም ብታነሳው ዓለም አቀፍም አለ አገር ውስጥም ያለው ሁኔታ መረዳት እንችላለን። በእነዚህ ምክንያቶች ኢትዮጵያ ውስጥ ያለውን ለምግብ እጥረት የተጋለጠ ለረሃብ የተጋለጠ ማህበረሰብ የተመለከተ ዲሞግራፊክ ዳታ ጂኦግራፊክ ዳታ ማሰባሰብና እንደሌላው ዓለም ሪፖርት ለማድረግ አልተቻለም። ለምን? ይሄ አገዛዝ ሌላው ይቅርና እርዳታ መቀነስ ብቻ አይደለም የመጣቸውን እርዳታ አሽጎ ለኤክስፖርት የሚልክ ነው። የእርዳታ ስንዴ ኤክስፖርት ያደረገ አገዛዝ ነው። በዚህ የተነሳ ነው እንግዲህ የሚለው የሰብአዊ ድጋፍ ኤጀንሲዎች በተለይ የሀገሪቱ መረጃ ስርዓት ባልተስተካከለበት የገንዘብ ድጋፎች መጠንና አይነት በከፍተኛ ደረጃ በቀነሰበት ከቤተሰብ የተዳከመ የረሃብንና የምግብ እጥረትን የመቋቋም አቅም ጋር ተያይዞ የኢትዮጵያ የምግብ ዋስትና የማይመዘንና የማይለካ ሆኖ የእርዳታ አቅርቦትን በከፍተኛ ደረጃ ፈታኝ ያደርገዋል ነው። ዳስ ዲዛስተር አሁን ይሄ ነው ትልቁ ፖይንት። ትልቁ ፖይንት አነሙት ይሄ ሁሉ ሚሊዮን ህዝብ እንግዲህ 27 ሚሊዮን የነበረው የ2024 ነው። አሁን በዓለም አቀፍ ደረጃ ያለው ከምግብ ጋር ተያይዞ የተፈጠረው መስተጓጉል በአንድ በኩል ከዚህ ከኢራን ጦርነት ጋር ተያይዞ ልታነሳው ትችላለህ። በቅርብ ጊዜ በባብል መንደብና በዚህ በህንድ ውቅያኖስ አካባቢ ላይ ያለውን ሁኔታ እየመጣ ያለውን ውጥረትም ትመለከታለህ። ከዚህ ጋር ተያይዞ የሚመጣው አደጋ አለ። ሌላው ግን ትልቁ ነገር ይሄ ዳታ ባለመኖሩ ምክንያት ይሄ አሃዝና መረጃ ባለመኖሩ ምክንያት ኢትዮጵያ ውስጥ ሁማኒቴሪያን ሪስፖንስ ፕላን ማዘጋጀት የሚቻልበት እድል የለም ነው የተባለ። there is no metrics። ምን ያህል ሰው ምግብ ይፈልጋል ብሎ ገንዘብ አሰባስቦ ኢትዮጵያ ውስጥ ለአስቸኳይ ጊዜ ድጋፍ የሚፈልጉ ዜጎች ለመድረስ የሚያስችል ምንም አይነት እንቅስቃሴ እንዳይደረግ አድርጓል። ለኔ ይሄ ዊፐናይዜሽን ነው። ቅድም አንሞት እንዳለው ኢትዮጵያንም ያህል በዓለም 5 ቶፕ ከሚባል በከፍተኛ ደረጃ የምግብ ዋስትና ስጋት አለባቸው ከሚባሉ ሀገራት በ2024 ደረጃ የተመደበ ሀገር ሁሉም ሀገር ዳታ እያጠናከረ ስታንዳርድ የሆነ ዳታ ሲያቀርብ ኢትዮጵያ ውስጥ እንዳይቀርብ የተደረገበት ትልቁ ምክንያት በረሃብ አለንጋ በጣም በርካታ ሚሊዮን ህዝብ እንዲገረፍና በዛም በረሃብ ምክንያት ድጋፍ እንዳያገኝ አድርጎ ግማሹን ዊፐናይዝ አድርጎ እንግዲህ ረሃብን ቅድም አንሞት እንዳለው እንደ ጦር መሳሪያ ተጠቅሞ በርካታ ህዝብን የመፍጀት ፍላጎት በዚህ አገዛዝ ዘንድ የተያዘ በተጨባጭም በበርካታ አካባቢዎች ላይ ጦርነትን ረሃብን እንደ ጦር መሳሪያ በመጠቀም በርካቶችን በረሃብ የፈጀ መሆኑን በግልጽ መናገርና ማንሳት የሚቻል ይመስለኛል። የዓለም አቀፍ ተቋማት የሰብአዊ ድጋፍ አቅርቦት ላይ የሚሰሩ ተቋማት ሪስፖንድ ማድረግ የሚችሉት መረጃ ሲኖር፣ ፕላን ማድረግ የሚችሉት መረጃ ሲኖር፣ ከዛ ውጪ ሁማኒቴሪያን ሪስፖንስ ሊታሰብ አይችልም። የሰብአዊ አቅርቦት ድጋፍ ሊታሰብ አይችልም። ይሄ ሁሉ ቀውስ ባለበት ሁኔታ እንግዲህ በቅርቡ ደግሞ የፉድ ሶቨርኒቲ የምግብ ሉዓላዊነታችንን እናረጋግጣለን እያለ ሲፎክር አንድ ጀነራል ሰምቻለሁ። ሀገሪቱ ለምን ወደ ፉድ ሴኩሪቲ ፖሊሲ እንደወረደች እንኳን ብዙዎቹ የመግባባት የቻሉ አይመስለኝም። አሁን ባለው ሁኔታ ሀገሪቱ ውስጥ ያለው ነባራዊ ሁኔታ አሁን በየአካባቢው የሚካሄደው ጦርነት ቅድም አንሞት ሲል እንደነበረው በተፈጥሮና ሰው ሰራሽ ምክንያቶች የሚፈናቀለው ህዝብ
በየጎዳናው ላይ ተበተነው ህዝብ የኢኮኖሚ ሁኔታ ማህበራዊና ሌሎች ጫናዎች በርካታ ሚሊዮን ህዝብ ለረሃብ ድጋፍ ለሰብአዊ አቅርቦት ድጋፍ ተጋላጭ መሆኑ አይደለምና በገጠር በከተሞች በበርካታ አካባቢዎች ላይ ዳታ እንዳይኖር በማድረግ በመከልከል ምንም አይነት ድጋፍ ከዚህ በፊትም ወደ 59% አሽቆልቆሎ እንግዲህ 59% ድጋፍ እና የድጋፍ አቅርቦት ከምግብ ጋር ተያይዞ ኢትዮጵያ ውስጥ ቀንሷል። ሚሊዮኖች የተራቡ ቢሆንም ድጋፍ እንዳይኖር የሚያደርጉ በርካታ ምክንያቶች ስለነበሩ ድጋፍ እንዳይደረግ ተደርጓል አገሪቱ ላይ። ይሄም በርካቶች በሚበረሃብ እንዲያልቁ በተለያየ አካባቢ በተለይ በትግራይ፣ በአማራ፣ በአፋር፣ በሶማሌ እና ከፊል ኦሮሚያ እና በሌሎች አካባቢዎችም በከፍተኛ ደረጃ በርካታ ህዝብ እንደዚሁ በረሃብ በተለይ ደቡብ እና ደቡብ ምዕራብ አንዳንድ አካባቢዎች ላይ በተመሳሳይ እንደዚሁ ይሄ ሌላ አስደንጋጭ ነገር ነው። በእኔ እምነት አንሙት እንዳልከው ዊፐናይዝ ሊያደርገው ፈልጓል። ዳታ እንዳይኖር በማድረግ የሰብአዊ አቅርቦት ድጋፍ እንዳይደረግ በማድረግ እንግዲህ እነሱ የሚሉት ምንድነው ይሄ ዳታ ቢኖር ዓለም አቀፉ የግሎባል ሃንገር ሪፖርት ውስጥ ሀገሪቱ ያለችበት ነባራዊ ሁኔታ በግልጽ እንዲታወቅ ያደርጋል። እነሱ ከያዙት በልጽገናል ከሚለው ፖሊሲ ጋር ተጻራሪ ነው። ስለዚህ ከሀገሪቱ ህዝብ የምግብ ዋስትና ይልቅ የነሱ ኢሜጅ ጠቃሚ መስሎ ተሰምቷቸዋል በአንድ በኩል። በሌላ በኩል በእርግጥም ዳታው እንዳይኖር በማድረግ ለማህበረሰቡ የምንም አይነት አስቸኳይ ምግብ ድጋፍ እንዳይደረግ የመከልከል ፍላጎትም ሊሆን ይችላል። በጦርነት እየቀነሰ ያለውን ማህበረሰብ አሁን ደግሞ በረሃብ ለመቀነስ ፍላጎት አለው ማለት ነው። ምናልባትም ይሄ የመንግስቱና ያገዛዙ ተልኮም ጭምር ሊሆን ይችላል። እንዳልኩ ከራሱ የፖለቲካል ዲኤንኤ የሚቀዳ ጥላቻ አለ። አማራው ቢያልቅ ጉዳዩ አይደለም፣ ትግራይ ቢያልቅ ጉዳዩ አይደለም። ከድርጅቱ ፖለቲካል ዲኤንኤ በመነሳት ይሄ ጥላቻ አለ። ሌሎች ግን ፍላጎቶችም ይኖራሉ። ዲሞግራፊ ሪኢንጂነር የማድረግ ፍላጎቶች ይኖራሉ። ለዚህ ድጋፍ የሚያደርጉለት አካላትም ሊኖሩ ይችላሉ። ስለዚህ የምግብ ዋስትና ድጋፍ በሀገሪቱ እንዳይኖር በማድረግ ደግሞ ተጨማሪ ሚሊዮኖችን በጦርነት የፈጀውን ያህል ደግሞ ህዝብ በረሃብ ለመፍጀት ፍላጎት አለው ማለት ነው። አሁን ህዝቡ ምንድነው ማወቅ ያለበት ነው ለኔ ኢምፖርታንት የሚሆነው እሱ ነው። ኢትዮጵያ ውስጥ በረሃብ የምትሞቱ ሰዎች አንድ ሰው በረሃብ የሚሞት ሰው ከሆነ የረሃባችሁ ምክንያት ፖለቲካዊ መሆኑን ተገንዘቡት ነው። ሁሉ ጊዜም የኔ ክርክር ኢትዮጵያ ውስጥ ረሃብን ከተፈጥሮ ጋር ረሃብን ከመንፈሳዊ ወይንም ደግሞ ከፈጣሪ ጋር በማገናኘት እንግዲህ መታቀው ነው አንሙት በታሪክ ለምሳሌ በ1974 84 94 እየተባለ ኤቭሪ 10 ዓመት የሚመጣ ድርቅ አለ። ያ ድርቅ ወደ ፋሚን ይቀየራል። ኢሚዲየትሊ ወደ ከፍተኛ የሆነ ህዝብ እልቂት ነው የሚቀየረው። በረሃብ ምክንያት ብዙ ህዝብ ነው የሚያልቀው። ድርቅ መጣ፣ ረሃብ መጣ፣ ረሃብ ከመጣ ሞት መጣ። ህዝቡ ያደርግ የነበረው ከዚህ በፊት ጸልይ ይባላል፣ ፈጣሪ ቀጥቶን ይባላል። ስለዚህ ህብረተሰቡ መራቡ ሳያንስ በጥፋቱ ምክንያት በኃጢያቱ ምክንያት እንደተራበ እንዲያስብ ይገደዳል። ከዚህ በፊት የፖለቲካ ፌለር እንደሆነ አይነገረውም ለአርሶ አደሩ። የተራብከው እኛ ስራችንን ስላልሰራን ተቋማቶቹ ስራቸውን ስላልሰሩ የኛ ድክመት ውጤት እኛ ህዝብ ላይ ጦርነት ስላወጅን ነው ረሃብ የመጣው የሚል ግንዛቤ እንዲያዝ አይደለም የሚፈልጉት። ለረሃብ ተጠያቂ የሚያደርጉት መልሰው ማንን ነው? ህብረተሰቡን። በመራቡ ምክንያት ሊያዋርዱት ይፈልጋሉ ህዝቡን። እያንዳንዱን ቤሪየር አንተ እንዳልከው ኢንስቲትዩሽናል ቤሪየር ካስቀመጡ በኋላ ጦርነት ህዝብ ላይ ካወጁ በኋላ እንዳያመርት ካደረጉ በኋላ ወጥቶ መግባት እንዳይችል ካደረጉ በኋላ አፈናቅለውት በረሃብ እንዲያልቅ ካደረጉት በኋላ ከዛ በኋላ ደግሞ መራቡ ላይ ይሳለቁበታል። ረሃብተኛ ህዝብ እየተባለ ይሰደባል። ሌላው ለተፈጥሮ አትቢሩ አንደኛው እንዳልኩ ነው። ኃጢያት ስለሰራን ነው ፈጣሪ ሊቀጣን ነው የሚለው አንድ ነገር ነው። ሌላኛው ደግሞ አሁንም ዝናብ ስለሌለ ነው የምትራበው ይባላል። እነዚህ ሁለቱም የኤጀንሲ ፌለሮች ናቸው። በዋናነት ህብረተሰቡ
ባገዛዙ ላይ ያለውን ድክመት እንዳይመለከት የሚያደርጉ ናቸው። አሁን በቀጣይ በሀገሪቱ ውስጥ ለሚከሰቱ ረሃቦች በዋናነት ኃላፊነት መውሰድ ያለበት አካል ማን ነው? ከዚህ በመነሳት የሰብአዊ አቅርቦት ድጋፍ የሚያደርጉ ሀገራት በግልጽ እያስቀመጡ ነው። ባይዘው ያንሙት ዋርን እያደረጉ ነው። ኢትዮጵያ የግሎባል ሃንገር ሪፖርት ውስጥ ባለመካተቷ ምክንያት ኢትዮጵያ ውስጥ ከምግብ ጋር የተያያዘ ድጋፍ ለማድረግ አንችልም። ይሄ የምናወራው ጎበዝ በልተን ስለምናድረውና ስለማናድረው ስለ ሚሊዮን ኢትዮጵያውያን ነው የማወራው። የሰብአዊ አቅርቦት ድጋፍ እንዴት ነው የምታደርገው? ከዚህ በኋላ አንሙት ኢትዮጵያ ውስጥ ማን ነው ኃላፊነት ያለበት? ዳታ የለም፣ ኒዱ የለም፣ ዴማንዱ የለም። ሁማኒቴሪያን ሪስፖንስ ለማድረግ ፕላን ማድረግ የምትችልበት ዳታ መሰረታዊ ዳታ የለም። በዚህ ምክንያት ድጋፍ ማቅረብ የማይቻልበት ደረጃ ላይ ተደርሷል። ይሄ ስለ ሚሊዮኖች ዕጣ ፈንታ ነው የምናወራው። እያንዳንዱ ሰው በረሃብ ላለመሞት መወሰን መቻል አለበት። ኢትዮጵያ ውስጥ እንድትራብ የምትደረገው ፖለቲካዊ በሆነ ምክንያት መሆኑን ህዝብ መገንዘብ መቻል አለበት የሚለውን ግንዛቤ እንፍጠር ብለን ነው። ከዛ ውጪ ግን ኃላፊነቱን አሁንም ህዝቡ ላይ የምንተወው ሳይሆን እያንዳንዳችን ለማህበረሰቦቻችን እንታገላለን። የህልውና አደጋ ተጋርጦብናል የምንል ደግሞ በየአካባቢው ያለው ማህበረሰባችን ይሄንን አስቀድሞ አውቆ ራሱን ለማዳን የሚያደርጋቸውን ጥረቶች አጠናክሮ እንዲቀጥል ይሄ መረጃ ጠቃሚ ነው የሚሆነው። ቀደም እንዳልኩ እነዚህ ህዝባዊ ውይይቶች በሚካሄዱባቸው አካባቢዎች ሁሉ ይሄንን ለህብረተሰቡ ማስገንዘብ ያስፈልጋል። በማዳበሪያ እጥረት ህብረተሰባችን በፋይናንስ እጥረት እንዳያመርት፣ በማዳበሪያ እጥረት እንዳያመርት፣ በነዳጅና በትራንስፖርት እጥረት ምርቱን ወደ ገበያ እንዳያቀርብ በሁሉም መንገድ ከዛ ውጪ ወጥቶ እንዳይገባ እንኳን ጦርነት ታውጆበት በሁሉም መንገድ በጦርነትና በፍጅት ውስጥ እንዲያልፍ እየተደረገ እንዳለ ግልጽ ማሳያዎችን እናንሳ ብዬ ነው አንሙት። ከዚሁ ጋር ተያይዞ ግን እንግዲህ ይሄንን የግሎባል ሃንገር ሪፖርትን ካቀረበን በኋላ እንድናየው የምፈልገው ዛሬ የዚህ ጄኖሳይድ ዋች የሚባል ድርጅት አለ። ጄኖሳይድ ዋች በዚህ በጄኖሳይድ አዌርነስ ላይ የሚሰራ ከዛም አልፎ ከአዌርነስ እና ከግንዛቤ ማስጨበጥ አልፎ በዘር ፍጅት ላይ በተለይ ፍትህ እንዲረጋገጥም ጭምር የሚያደርግ ጣልቃ እንዲገባም ጭምር የሚጠይቅ በዓለም አቀፍ ደረጃ እጅግ እውቅና ካላቸው ተቋማቶች ውስጥ አንዱ ነው አንሙት ጄኖሳይድ ዋች። ዛሬ ኢትዮጵያ ውስጥ ያለውን አጠቃላይ ሁኔታ በተመለከተ በአማራ በኦሮሚያና በትግራይ አካባቢዎች አሉ ስላላቸው እና ተፈጽመዋል ስላላቸው የዘር ፍጅት ወንጀሎች አንስቷል። በትግራይ የዘር ፍጅት ወንጀል ተፈጽመዋል ብቻ ሳይሆን ዲናይ ተደርጓል ነው የሚለው፣ በአገዛዙ ተክዷል ይላል። በአማራ ክልል ጄኖሳይድ ለመፈጸም የሚያስችሉ በርካታ ሁኔታዎች የጦር ወንጀሎች ተፈጽመዋል። ጄኖሳይድ ለመፈጸም የሚያስችሉ ወታደራዊ ዝግጅቶች ሌቭል 5 ላይ ደርሰዋል ነው የሚለው። ኦርጋናይዜሽናል እና ዲስክሪሚኔሽን እና ኦርጋናይዜሽን ኦልሬዲ ኦርጋናይዜሽናል የሚለው አለ ሌቭል 3 እና ሌቭል 5 ሶስተኛ እና አምስተኛ ደረጃ የሚላቸው አሉ። በነገራችን ላይ 10 ደረጃዎች ናቸው። የዚህ የስታንተን 10 ሞዴሎች አሉ። በነዛ አንድ ማህበረሰብ ላይ የዘር ፍጅት ተፈጽሟል ለማለት የሚያስችሉ 10 ማሳያዎችን ያስቀመጡበት ነው እነዚህ ጄኖሳይድ ዋቾች እና ያንን ተከትሎ ኢትዮጵያ ውስጥ ቢያንስ አሁን ባለው ሁኔታ በትግራይና በአማራ እና በከፊል ኦሮሚያ አካባቢዎች ላይ እንደዚህ አይነት ፍጅቶች እየተፈጸሙ እንዳሉ የሚያሳይ ሪፖርት አጋርቷል። አንሙት እዛ ላይ ትንሽ ሐሳብ አከለልን። እንዳልከው አጠር ያለ ነው። ሙሉ ዝርዝር ሰፊ ሪፖርቱ አላገኘነውም። ነገር ግን በጠቀስካቸው ክልሎች ጋር ተያይዞ የሚለው ነገር አለ። ጄኖሳይድ ዋች considers Ethiopia to be at stage 3 discrimination, stage 5 organization and stage 10 denial ይልና ከጠቀስካቸው 10 የዘር ማጥፋት ደረጃዎች መካከል ጄኖሳይድ ዋች ኢትዮጵያን በ3 ደረጃዎች ወይም በ3 ስቴጅ እንደሚገልጻት ያስቀምጣል። Genocide Watch considers Ethiopia to be at stage 3, which is discrimination, at stage 5, organization, and at stage 10, denial. እነዚህ ሁኔታዎች የቅርብ ዓመታት የሁለት ዓመት የአንድ ዓመት እንደዚህ አይነት ክስተቶችን ብቻ በመመልከት ወደ ድምዳሜ የምንሄድ ከሆነ የተሳሳተ ነው የሚሆነው።
ኢትዮጵያ ውስጥ ያለው ማንነት ተኮር ጥቃት የ2 ዓመት የ3 የ4 የ5 ዓመት ብቻ ሳይሆን ለዘመናት የቆየ 3 10 ዓመታትን የተሻገረ በመሆኑ ከጠቀስካቸው 10 የዘር ማጥፋት ደረጃዎች መካከል ኢትዮጵያ ምን ላይ ትገኛለች? ብዙ ሰዎች ሊያወሳስቡት ይፈልጋሉ። ዓለም የተስማማበትን ትርጉም ዓለም የተስማማበትን ክላሲፊኬሽን መጠቀም ወይም ደረጃዎች ማጤን ከኢትዮጵያ ሁኔታ አኳያ ነገሮችን ለመረዳት ጠቃሚ ይመስለኛል። የኢትዮጵያ ስታብሊሽመንት በእኔ አረዳድ የኢትዮጵያ ስታብሊሽመንት ለምሳሌ የዘር ማጥፋት የመጀመሪያው ደረጃ የሚለው ክላሲፊኬሽን ነው፣ መከፋፈል ነው አይደለም? እነሱና እኛ ብለን መከፋፈል በምን በጎሳ በዘር በሃይማኖት በብሔር መከፋፈል ነው የሚለው። የኢትዮጵያ ፖለቲካል ኢኮኖሚ ስታብሊሽመንት እነሱና እኛ ብለን ይሄን ክላሲፊኬሽን አስቀምጦ የጀመረ የፖለቲካል ኢኮኖሚ ስሪት ነው ያለው። ይሄ ክላሲፊኬሽን እነሱና እኛ መባባል ከስርዓቱ ከአዲሱ ከዚህ ከድህረ ደርግ ስርዓት መቀመጥ ጋር በተያያዘ ከዛ በፊት እንደዚህ አይነት ኤሌመንቶች አልነበሩም ለማለት አይደለም። ይሄ ክላሲፊኬሽን ግን ያኔ የጀመረ ነው። ስለዚህ ስቴጅ 1 was given already ሲጀመር የተጀመረ ነው። ሲምቦላይዜሽን ህጋዊ መሰረት አለው፣ ኮንስቲቱሽናል ቤዚስ አለው ይላል። መዋቅራዊ እነሱና እኛ ነው የሚለው። አገሪቱን እኮ ጂኦግራፊዋን መትሮ አከፋፈለ። የነሱና የኛ ለመሬቷ የነሱና የኛ፣ በቋንቋ የነሱና የኛ፣ በሁሉ ነገር የነሱና የኛ የሚባል ነገር በጠፋበት ሁኔታዎች ነገሮች በሙሉ የኛና የነሱ እኛና እነሱ በሚል በተከፋፈሉበት በዚያም ላይ ደግሞ ልዩነት በብዝሃነት ስም ልዩነት በስፋት በተሰበከበት የጨቋይ ተጨቋይ ትርክቱ እነሱና እኛ የሚለውን አጥቂና ተጠቂ ጨቋኝና ተጨቋኝ አጥፊና ጠፊ ወደሚል ፖለቲካዊና ስርዓታዊ ስሪት በተቀየረበት የተዛባ ግንኙነት ተብሎ እኛና እነሱ ህጋዊና ህገ መንግስታዊና ፖለቲካዊ ስርዓት በተበጀበት የመጀመሪያው የዘር ማጥፋት ስታብሊሽመንት ስሪት የተቀመጠው ያኔ ነው። ከዛ በኋላ ሲምቦላይዜሽን መጥቷል። እነገሌ ጠባቦች ናቸው፣ ይሄኛው ትምክተኛ ነው፣ ይሄኛው ተስፋፊ ነው፣ ይሄኛው ጠቅላይ ነው፣ ይሄኛው እንደዚህ ነው። ሲምቦላይዝ ተደርጓል። ስለዚህ የትምክህት ምንጩ ማን ነው? እገሌ የሚባል ብሔር ነው። የጠባብነት ማን እዚህ ጋር ነው። ሲምቦላይዜሽን አሃዳዊ ነው፣ ጠቅላይ ነው፣ ሃይማኖቱን ባህሉን እሴቱን ሊጭንብን ነው። ይሄ ሲምቦላይዜሽን ይሄ ካቴጎራይዜሽን በግልጽ ኢትዮጵያ ውስጥ የነበረ ነባር አመለካከት በዚህ ሪፖርት ላይ የተጠቀሱት 3 ደረጃዎች ብቻ የሚገልጹት ስርዓት ነው ብዬ ስለማላምን ከዛ ይቀጥልና ዲስክሪሚኔሽን ነው የሚለው። እንግዲህ እዚህ ላይ የተጠቀሰው አንደኛው ኢትዮጵያ ዲስክሪሚኔሽን አለ ነው የሚለው። በዚህ ዲስክሪሚኔሽን ክላሲፊኬሽን በሌለበት ዲስክሪሚኔሽን አይኖርም። ለዲስክሪሚኔሽን የክላሲፊኬሽን እና ሲምቦላይዜሽን የመከፋፈልና የመበየን ቅድመ ሁኔታ ይፈልጋል። ማግለል ከመጀመር በፊት የምታገለው የሰየምከውን ነው፣ የምታገለው የከፋፈልከውን ነው፣ ስም የሰጠኸውን ነው። ስቴጅ 3 የሚለው አሁን በነገራችን ላይ አንሙት እነዚህ አናላቲካል ቱል ናቸው። ምን ማለት ነው? ለምሳሌ ክላሲፊኬሽን እና ሲምቦላይዜሽን አንዳንዴ ኢንሄረንት የሆነና በደንብ ማኒፌስትድ ሳይሆን ሙሉ ለሙሉ አናይሌሽን ሊመጣ ይችላል። ህዝብን ሊያጠፋ የሚችልበት ደረጃ ማለት ስቴጅ 5 ከስቴጅ 1 ቀድሞ ሊመጣ ይችላል ማለት ነው። ነሰርሊ በዚህ ስቴፕ አንደኛውን ተከትሎ ላይሄድ የሚችልበት ሁኔታ ይኖራል። ግን እንዳልከው ሶስተኛው ይሄ ዲስክሪሚናቶሪ የሚባለው ላይ ሶስተኛው ስቴጅ ላይ ህግና ፖሊሲዎችንም ጭምር ታሳቢ ያደረገ ቡድኖችን ለማጥቃት ለምሳሌ አዲስ አበባ ላይ በቅርብ ጊዜ የጸደቁ አዋጆች በቀጥታ ዲስክሪሚናቶሪ ናቸው። አንድን ህዝብ ከሌላኛው ህዝብ ለመነጠል የህግ መሰረት እንዲኖራቸው የፖሊሲ መሰረት እንዲኖራቸው የተሰሩ ናቸው። ኢትዮጵያውያን በጋራ የገነቧቸውን ከተማዎች ሙሉ ለሙሉ ኤክስክሉሲቭ ራይት ለአንደኛው ቡድን ሰጥተ ሌላኛውን ደግሞ ከዛ ሁሉ እንዲገለል በማድረግ ወደ ከተማ ለመግባትና ለመውጣት መታወቂያዎች ጭምር ያላቸው ስም ጭምር ያለው ሲግኒፊካንስ በሀገሪቱ ቢሮክራሲ ውስጥ ዛሬ ላይ በመንግስት መዋቅሮች ውስጥ ተቋማቶች ውስጥ
አገልግሎት ፈልገ ስትሄድ ጭምር የባንክ ብድር ፈልገ ስትሄድ ጭምር እነዚህ ሁሉ የጄኖሳይዳል ስቴፖች ናቸው የዘር ማጥፋት ወንጀል ሂደቶች ናቸው ለማለት ነው አንሙት ዲስክሪሚናቶሪ አሁን የሚለው ስቴጅ 3 ላይ በሀገሪቱ ውስጥ ያሉ መዋቅሮች ውስጥ ቢሮክራሲ ውስጥ ተቋም ውስጥ ህጎቹ ደንቦቹ ፖሊሲዎቹ የባንክ የፋይናንስ ተቋማት አሰራር ሁሉ ለዚህ የኢኮኖሚክ ጄኖሳይድ ካልቸራል ጄኖሳይድ በየዘርፉ ያሉ የዘር ማጥፋት ወንጀሎችን ለመፈጸም ሆን ተብለው የተመቻቹ ሆነዋል ይላል ጄኖሳይድ ዎች ዲስክሪሚናቶሪ የሚለው ሶስተኛው ስቴጅ እሱ ስለሆነ በደንብ ላንሳው ብዬ ነው የፖለቲካ ስልጣንን የሌሎችን መብት ለመከልከል ለመገደብ ማዋል ይሄ አገዛዝ እንደምታውቀው ተረኛንን የኛ ጊዜ ነው ብሎ ታንክና ባንክ ተቆጣጣራናል ብሎ ለመናገር and ከዚህ በመነሳት ደግሞ የሌሎችን መብት መንፈጉን ለመግለጽ የማያፍር የማይሳቀቅ አገዛዝ በግልጽ እዚህ ምዕራፍ ላይ ሀገር መሆኑን ኢትዮጵያውያን በዚህ ደረጃ ላይ በዚህኛው የዘር ማጥፋት ምዕራፍ ላይ መሆናቸውን የሚያሳየው የፖለቲካ ስልጣንን የሌሎችን መብት ለመገደብ ማዋል ለምሳሌ የፖለቲካ ስልጣን ስላለው እነሱ እንደሚሉት ባንክና ታንክ ስለያዙ አዲስ አበባ የሚገባውንና የሚወጣውን አዲስ አበባ መኖር ያለበትንና መኖር የሌለበትን ለይቶ በዚያ ደረጃ ለማጥቃት እስከማዋል ድረስ መጠቀም የፖለቲካ ስልጣንን ለአግላይ ወይም በአግላይነት ለሚገለጽ የዘር ማጥፋት ምዕራፍ ወይም ደረጃ መጠቀማቸውን የምትረዳበት ነው እኔ ኢትዮጵያ እነዚህ ዓለም ተስማምቶባቸዋል የሚባሉ 10 የዘር ማጥፋት ደረጃዎች ናቸው ተብሎ የሚገለጹት ነገሮች በሙሉ በኢትዮጵያ ኮንቴክስት ፖለቲካል ኮንቴክስት እያንዳንዱ ኢትዮጵያዊ እየደረሰበት ካለው ሁኔታ አቋያ ቢመዘኑ የግድ 10ሩንም ማብራራት አይጠበቅብንም በሚል ነው ሙሉ ለሙሉ የሚያሟሉ ሁኔታዎች በግልጽ ተመለከታለን ለምሳሌ ኦርጋናይዜሽን ዘር ማጥፋትን ወደ ጭፍጨፋ ለመግባት የሚያስችል አደረጃጀት መፍጠርን በተመለከተ በዚህም በጄኖሳይድ ዋች የተጠቀሰው ደረጃ 5 ላይ ያለው ኦርጋናይዜሽን ወይም ዝግጅትን በተመለከተ ከዚህ ቀደም የነበረውን እናቆየውና አሁን በዚህ አገዛዝ ኢመደበኛ ፕሮ ገቨርንመንት ሚሊሻ በማደራጀት ያልተፈለገ ወይም በእነሱ ቋንቋ አልፈለግነውም ብሎ ያሰቡትን ማህበረሰብ ለማፈናቀል ለመጨፍጨፍ and በይፋ ደግሞ ጨፍጭፈው አላሳዩንም ወይ ኢንዲስክሪሚኔትሊ ሲያሜውንም ለምሳሌ አሁን ጋቸና ሲርና ማለት የሥርዓቱ የሪቮሉሽነሪ ጋርድ ማለት ነው ወይንም የሥርዓቱ ጋርድ ማለት እንግዲህ ሥርዓቱ የማን ነውና ነው ማን ብቻ ነው ጋርድ የሚያደርገው የሚለው ነገር ከዛ ተነሳ ኦርጋናይዜሽኑ የተቋቋመው የሥርዓቱ ዘብነህ የተባለው ቡድን ካን ማህበረሰብ እንዲወጣጣ አድርጎታል ይሄ ሥርዓት አንተነ ይሄ ሥርዓት ያንተ ነው ስለዚህ አንተነ የዚህ ሥርዓት ዘብ ብሎ ጋቸነ ሲርና ብሎ አዋቀረ ይሄ ሥርዓት ያንተ ነው አንተነ ደግሞ ፕሮቴክት ልታደርገው የሚገባ ብሎ እንደነዚህ አይነት ኦርጋናይዜሽንስ በመከላከያ ውስጥ በሌሎች ተቋማቶች ውስጥ እኮ ስናነሳ የነበረው አሁን በበርካታ አካባቢዎች ላይ ያሉ ተቋማት ሀገሪቱን ወደ ኪሊንግ ፊልድ ቀይረውታል እኮ አንሞት ወደ መግደያ ፊልድ ቀይረዋታል አንወንትድ የሚሉትን የማህበረሰብ ግሩፕ ወይንም ቡድን በየአካባቢው እንዲያጠፉ በየአካባቢው በአንድ ጊዜ በሃይማኖት አንድ ጊዜ በማንነት ማህበረሰብን ሙሉ ለሙሉ ሳይለዩ እንዲያወድሙ እንዲያጠፉ ምክንያት ሆኗቸዋል ደረጃ 5ም ላይ ናት የሚለው አስደንጋጭም ነው ሙሉ ለሙሉ የዘር ማጥፋት ለመፈጸም የሚያስችሉ መዋቅራዊ ዝግጅቶች ተጠናቀዋል ማለት ነው አንሞት እና ምን ያህል አስደንጋጭ ስቴጅ እንደሆነ መገመት ይችላል በጣም ተጠንቅቋል ይሄ ሪፖርት ብዬ ነው የምረዳው ትንግርቱ ምክንያቱም ለምሳሌ ኦርጋናይዜሽን እኮ ዝግጅት ነው አይደለም ጋቸና ሲርና በለው ኮሬን የገኛ ይበለው ምናምን ቡድን ይበለው ሸኔ ይበለው
ጥቃት ለመፈጸም የሚያስችል ወታደራዊ የሎጂስቲክስ እና የሂውማን ካፒታል ያስተሳሰብ ዝግጅት ወይ መደራጀት ብለ ከተግባር በፊት ያለ ዝግጅት ብቻ አይደለም ኢትዮጵያ ውስጥ ያለው። ለምሳሌ ከ5ኛው ደረጃ እስከ 10ኛ እስከ 9ኛ ያለውን እንመልከተው። መደራጀት ብቻ አይደለም፣ ዋልታረገጥነት ብቻ አይደለም። በተግባር የተደራጁት ቡድኖች ኢመደበኛ የተባሉት ህፃናት ቶሌ ማሳከርን ወሰደው። ቶሌ ማሳከር በመደራጀት ብቻ ሊገለጽ የሚችል ነው ወይ? አሩሲ ውስጥ ያለ የክርስቲያኖችን ጭፍጨፋ ተመልከተው። በመደራጀት የሚገለጽ አይደለም። ደረጃ 5 ላይ ብለህ የምታስቀምጠው አይደለም። የተደራጀው ቡድን የሎጂስቲክስ ባር ገብቷል። በተግባር ይወልብ በአስተሳሰብ ፖላራይዝድ አድርገውታል። ፖላራይዜሽን 6ኛው ስቴጅ ይለዋል። ዋልታረገጥነት ወይም ጽንፈኛነት አስተሳሰቡን ታጥቆ የሎጂስቲክስ የሁሉም ነገር ዝግጅት አድርጎ በሃይማኖታቸው ምክንያት ለይቶ ወደ መጨፍጨፍ ኤክስኪዩሽን ፐርሲኪዩሽን የሚለው ደረጃ 8 ላይ ያለው ቶሌ ማሳከር እኮ ህፃናት፣ ሴቶች፣ አርሶ አደሮች፣ ወጣቶች፣ አባቶች አላለም። ያ ሁሉ ሰው ሲጨፈጨፍ ምናምን ሰው ሲጨፈጨፍ በማንነታቸው ነው። አማራዎች ተብለው ነው። ይሄ ኦርጋናይዜሽን አይደለም። ይሄ ፐርሲኪዩሽን ነው፣ ተግባር ነው። ያ የተደራጀ ኃይል በሁሉም ረገድ ብቁ የተደረገ አካል በሃይማኖት የለያቸውን አርሲ ላይ ይጨፈጭፋል። በማንነት በቋንቋ የለያቸውን ወለጋ ላይ ይጨፈጭፋል። ሌላም ቦታ ይጨፈጭፋል። መተከል ላይ ቀይ ብሎ ይጨፈጭፋል። በቀለም። ስለዚህ ኢትዮጵያ ውስጥ ያለውን ደረጃ ምንም እንኳን ጄኖሳይዶች እዚህ ድረስ መጥቶ ኢትዮጵያ ውስጥ የዘር ማጥፋት ለመፈጸም የሚያስችል አደረጃጀት ዝግጅት ቁመና ተፈጥሯል ቢልም በሌላ ረገድ ደግሞ የመጨረሻውን የዘር ማጥፋት ክህደት ትክክል ነው ተፈጽሟል እያለ ነው። ስለዚህ ሁለቱን ለምን እንደተጠቀሳቸው አይገባኝ። ተፈጽሟል ፓርቲኩላር ኤሪያ እዚህ ጋር ያነሳል። አማራ ላይ፣ ትግራይ ላይ፣ ኦሮሚያ ላይ ያለ ነገር ያነሳል። ይሄ አንድ አካባቢ ላይ በአንድ ቦታ ብቻ የተፈጸመ ነገር ከመካድ ጋር የሚያያዝ አይደለም። በየአካባቢው የከረዩ አባገዳዎችን በአገር ሽማግሌነታቸው፣ በመንፈሳዊ መሪነታቸው፣ በህብረተሰብ መሪነታቸው ለይተ እስከ ልጅ ሌላ የጎሳ መሪ ሌላ የአባገዳ ተወራሽ ተከታይ እንዳይኖር አድርገህ መግደል ማስገደል ዘር ማጥፋት አይደለም ወይ? ባይ ዴፊኒሽን ከዚህ የተለየ ነገር ምን አለው? ሊሆን ይችላል። ኢንቴንቱ በዋናት ማተር ያደርጋል። አሁን ምንድነው ፈጻሚው አካል ለምሳሌ አንዳንድ አካባቢዎች ላይ ኢትዮጵያ ውስጥ በብሔር ማንነታቸው ወይ በሃይማኖት ማንነታቸው ምክንያት እዛ ቦታ ላይ በመገኘታቸው እዛ ቦታ ላይ እንዳይገኙ ማፈናቀል ክሊንዝ ከማድረግ በዘለለ አንዳቸውም ዘራቸውም ለወሬ ነጋሪ እንዳይወጣና እንዳይተርፍ ተደርጎ የሚደረጉ ግድያዎች አሉ። ሙሉ ለሙሉ የዘር ማጥፋት ኢንቴንት ያላቸው ናቸው። የዘር ማጥፋት ኢንቴንት ያላቸው ናቸው። የተፈጸሙትን ፍጻሜዎች በአንድ በኩል ለሌላ ጥፋት ራሱን እያዘጋጀ ነው ያገዛዝ። ህጎቹ፣ ፕራክቲሶቹ፣ ፖሊሲዎቹ በብዛት ዲስክሪሚናተሪ ናቸው። ዜጎችን በማንነት በብሔር በሃይማኖት ነጥሎ ለማጥቃት ዝግጅት እያደረገ ነው። ተቋማት እየገነባ ነው። ተቋማቶቹ ተልኮ ወስደው በሌላ በኩል ደግሞ ፍጅት የፈጸሙትም ቢሆን ክህደት ውስጥ ገብተዋል የሚል የተፈጸመውንም ፍጅት ጥፋት እየካደ እያስተባበለ ደግሞ ትመለከቱታላችሁ የሚል ሶስቱንም ደረጃዎች በአንድ ጊዜ አካተው ይዘወተዋል የሚለውን እናንሳ ብለን ነው። እንዳልከው ግን በጣም በጥንቃቄ የሚጻፉ ናቸው እነዚህ ነገሮች እንጂ አጠቃላይ ሀገሪቱ ውስጥ ያሉ ነገሮች እያንዳንዱ እንቅስቃሴ ማንነት ተኮር ፍጅት በህዝቦች ላይ እልቂት በህዝብ ላይ ያስከተለ ያለ እንደሆነ በግልጽ የምትመለከተው ነው። በእያንዳንዱ የአማራ አርሶ አደር ላይ በመራዊ ቤት ለቤት እየተገባ በየቤቱ ያለውን ህፃን፣ አዛውንት፣ እናቶች ጭምር ሳይለ
በሚፈጸሙ ጾታዊ ጥቃቶችን ስትመለከት ስኬሉን ስትመለከት የጥፋቱን መጠን ስትመለከት የተፈናቃዩን መጠን ስትመለከት የግድያውንና የፍጅቱን መጠን ስትመለከት ዓላማው ምን እንደሆነ በግልጽ የምትረዳው ነው። ቀደም ያነሳናቸው አሉ ረሃብንም ጭምር እኮ ነው የሚጠቀመው አንሙት ረሃብን ጭምር እንደ ዌፐናይዝድ ካደረገ አንድ አገዛዝ ብላንኬት የሆነ ካቴጎሪካሊ አንድ ማህበረሰብ በረሃብ በበሽታ በጦርነት እንዲያልቅ ካደረገ ኢንቴንሽኑ ግልጽ ነው። የዘር ማጥፋት የዘር ፍጅት ነው። ሌላ ነገር ልትሰጠው የምትችለው አይደለም የሚለው ነገር እናንሳ ብለን ነው። ሌሎች ጉዳዮችም ስላሉን አንሙት እንለፍና ወይስ ትንሽ የምትጨምረው ነገር አለ? ምናልባት ሌሎች በርከት ያሉ ጉዳዮች ስላሉ 1-2-3 ሰዓት ቆይተን መመለስ ይኖርብናል ብዬ አስባለሁ። ሰፋ ያሉ ስለሆኑ እኔም እጠብቅሃለሁ ተመልሰን ብንመጣ ደስታዬ ነው። እዚህ ላይ አንድ መረሳት የሌለበት ግን ዘር ማጥፋት ሲባል ከዚህ ቀደም አንስቻለሁ ዝግጅታችን ላይ የምታስታውስ ከሆነ ለምሳሌ የደርግ መርማሪ ኮሚሽን ደርግ የዘር ማጥፋት ፈጽሟል ተብሎ ሪፖርት ሲያደርግ ደሞ ደርግ ከመቼ ወዲህ ነው የማንነት የቡድን እንደዚህ አስተሳሰብ ኖሮት ዘር አጠፋ የሚባለው የሚል ጥያቄ ፓርላማው ላይ ተነስቶ ነበር። ግን በዘር ማጥፋት ትርጓሜ መሰረት አንድን ማህበረሰብ ዘር ማጥፋት ማለት አንድን ማህበረሰብ በቀለሙ በሃይማኖቱ በጎሳው በነገዱ በዘሩ በመናመኑ ብቻ ሳይሆን በአመለካከቱ ይሄ አመለካከት መጥፋት አለበት ብለ የዚህ አመለካከት ተጋሪዎች ናቸው ብለ የለያቸውን አካላት በሙሉ ከፈረጅካቸው ስም ከሰጣቸው ልታጠፋቸው ከተዘጋጀህ አልፎም ወደ ማጥፋት ከገባ ዘር ማጥፋት ነው። ምክንያቱም ሰዎችን በአመለካከታቸው ምክንያት ማጥፋትም ዘር ማጥፋት ነው። ያንን አመለካከት ያለ ቀለም ልዩነት ያለ ጾታ ልዩነት ያለ ሃይማኖት ልዩነት ያለ ምናምን ልዩነት ሊጋሩት ይችላሉ። ነገር ግን የዚህ አመለካከት ተጋሪዎች ከየትኛውም ባክግራውንድ ቢመጡም በዚህ አመለካከት አንድ ከሆኑ በዚህ አመለካከት ምክንያት የጋራ አስተሳሰብ ባለቤቶች ከሆኑና ያ አስተሳሰብ ከነ ተሸካሚዎቹ ከነ አራማጆቹ መጥፋት አለበት ወደሚል እርምጃ ከተገባ ዘር ማጥፋት ነው ይላል። ስለዚህ necessarily በብሔር necessarily በሆነ ምናምን ምክንያት ስለተደራጀ ወይም ከዛ ባክግራውንድ ስለመጣ አይደለም አልፈልገውም የተባለ አመለካከት እንዲጠፋ መስራትና ማጥፋት በራሱ ጄኖሳይድ ነው የሚለውን ለማንሳት ፈልጌ ነው ወንድም ማለት ያ እንግዲህ ሌጋል ዴፊኒሽኑ ላይ የህግ ባለሙያዎች ብዙ ልሰሩበት ይችላልላችሁ። እኛ ፖለቲካዊ ትርጉምም አይደለም የሰጠነው አክቹሊ ሪፖርቱ ምንን ይዞ ወጥቷል የሚለው ነው ለማሳየት ሙከራ ያደረግነው። ስቲል እነዚህ ሪፖርቶች ናቸው ግን ብዙ ሌጋሊ ዲስፒዩተብል ሊሆኑ ይችላሉ ወይንም ሌሎች ትርጉሞች ሊሰጧቸው ይችላሉ። ግን ሀገሪቱ ውስጥ ያለውን አሳሳቢ የሆነ የዘር ፍጅት ለመፈጸም የተዘጋጀ የዘር ፍጅትን የሚክድ ስርዓት በሀገሪቱ ውስጥ ያለ መሆኑን በግልጽ አስረግጦ ነው ጄኖሳይድ ዋች ይሄን ሪፖርት ይዞ የወጣው። የሀገሪቱ ሁኔታ ምን ያህል አሳሳቢ መሆኑን ከዚህ በመነሳት መረዳት እንችላለን። ሶማሊያ፣ ሱዳን በርካታ ጉዳዮች ነበሩን። ኢትዮጵያ ውስጥም እንደዚሁ ከኪነ ጥበብ ባለሙያዎች አጠቃላይ ህዝባዊ ተቃውሞ እየተቀጣጠለ ነው ያለው። ነዳጅና የነዳጅ ክራይሲስ በከፍተኛ ደረጃ ዘገባ እያገኘ ነው። በርካታ የዓለም አቀፍ ተቋማት ይሄንን ጉዳይ ይዘው ተወጥተዋል። አንሙት ያ እነዚህንና በተለይ ደግሞ በኪነ ጥበብ ባለሙያዎች እና የማህበረሰቡ ክፍል ከፍተኛ ተቃውሞ እያሰማን ያለው እነዚህን ፕሮግራሞች አይ ቲንክ አሁን ላይ ልንሰራ እንችልም ከሰዓት አንፃር እዚሁ ጋር እናቆይና ምናልባት እንዳልከው በኋላ ዘግየት ብለን መተን ኢነርጂውን ካገኘን አንድ ተጨማሪ ፕሮግራም ለማስኬድ ጥረት እናደርጋለን። ለነበረን ቆይታ ከልብ ነው የማመሰግነው። አንሙት አንተም እንግዲህ አረፍ በል። መልካም ጊዜ ይሁንልህ። እግዚአብሔር ይስጥልን ለነበረን ቆንጆ ቆይታ። አድማጭ ተመልካቾቻችን ሀሳብ አስተያየት እየሰጣችሁ ከኛ ጋር ለነበራችሁ ሁሉ ቀጥታ ስትሳተፉ ለነበራችሁ ሁሉ በቀጥታ ለሁላችሁም ከፍ ያለ አክብሮት ማቅረብ እፈልጋለሁ። ከዛ ውጪ ኤቢሲን ማገዝ የምትፈልጉ ሰዎች ትላንትና በፕሮግራሙ ላይ መገኘት ስላልቻልኩ ነው የምትሉ ሰዎች ሲደመር 1723093725 ላይ ጻፉልንና በኬት ሀገርና በምን መንገድ ማገዝ እንደምትፈልጉ ንገሩን። እኛ ማገዣ ሚንሶችን ልክላችኋለን። ያው ልታግዙ የምትችሉበት እድል አለ ለማለት ነው። ለነበረን ቆይታ በድጋሚ ከልብ አመሰግናለሁ። ምሽታችሁ ያማረ ይሁን፣ ቀናችሁ ብሩህ ይሁን።
ሳት አማራሳትን ለመከታተል ሁለት የሳተላይት አማራጮች ቀርበውላችኋል። በዩቴል ሳት 8 ዲግሪ ዌስት ፍሪኩዌንሲ 11179 ሜጋሄርዝ ፖላራይዜሽን ሆሪዞንታል ሲምቦል ሬት 27500 በተጨማሪም በያክሳት 52.5 ዲግሪ ኢስት ያገኙታል። ፍሪኩዌንሲ 11977 ሜጋሄርዝ ፖላራይዜሽን ሆሪዞንታል። ይህንን የኤቢሲ ቴሌቪዥን የሳተላይት ስርጭት አካል የሆነውን አማራሳት ቴሌቪዥን ስርጭት